ስርዓት ልንፈጽም አልተሰበሰብንም። እግዚአብሔር ልናመልክ ከእሱ ጋር ህብረት ልናደርግ በፊቱ አለን። ከእሱ ጋር ተገናኝቶ እንደነበረ ሆኖ የሚመለስ ሰው አይኖርም። የሚናገር የሚሰራ ዛሬም በዙፋኑ ላይ ሕያው ሆኖ የሚኖር እኛ የጸለይን ወንድማችንን አስፋው በቀለን ወደዚህ ጋብዛለሁ። እሱ የእግዚአብሔርን ቃል ያመጣልናል። እግዚአብሔር በመካከላችን ይናገራል። ሃሌሉያ! መንፈስ ቅዱስ በመካከላችን ስላለ እናመሰግንሃለን። ጄካ ፕራላባዲያ ማሴ ፕረለበዲያ ማስ እግዚአብሔር የሰራት ቀን ይህች ናት፣ በሷ ደስ ይበለን ሐሴትንም እናድርግ። ጌታ ሆይ ስለ ኃልወትህ እናመሰግንሃለን። እረፍ ያለ መንፈስ ስላለ አመሰግንሃለሁ። ስክን ስላለ መንፈስ አመሰግንሃለሁ። እግዚአብሔር መንፈስ ቅዱስ ልጆችህን ልታወጣ ስላለው ከፍታ አመሰግንሃለሁ። ከትግላቸው ልታሳርፋቸው ስለመጣ ተግዳሮቱን ልሰብር ስለመጣ እግዚአብሔር አምላካችን እናመሰግንሃለን። ዣባጋንዴ ፕረለበዲያባስ የእግዚአብሔር መንፈስ ባለበት በዛ አርነት አለ። ሃሌሉያ! የአርነት መንፈስ ሃሌሉያ! የእግዚአብሔር ደስታ ኃይላችሁ ነው ተብሎ ተጽፏል። የእግዚአብሔር መንፈስ ዛሬ ጌታ ሆይ ቃልን ስንሰማ የሚያሳርፈው መንፈስ በመካከላችን ይረፍ። ሸክሙ እየተንከባለለ እንዲወድቅ ጸልያለሁ። ያደከመን ደክሞ እንድንወጣ ጸልያለሁ። ከፍታውን ይዘን እንድንወጣ ጸልያለሁ። ጨለማውን ጌታ እግዚአብሔር ሆይ ነው በኢየሱስ ክርስቶስ ነው እንድትበትነው ጊዜው ሰዓቱ በስምህ ስለተቀደሰ በዚህ ስፍራ መንፈስ ከፍ ስላለ አመሰግንሃለሁ። በዜማ ውስጥ ስላለፈው መንፈስ አመሰግንሃለሁ። ከድርቀት የሚያወጣ ከንቃቃት የሚያወጣ ከመጠውለግ የሚያወጣ እግዚአብሔር አባት ሆይ መንፈስ ስላለ አመሰግንሃለሁ። ሃሌሉያ! መንፈስ ቅዱስ አንተ በዚህ ክበር ጌታ ሆይ አንተ በዚህ ተገለጥበት ጌታ ሆይ ልጅ ኢየሱስን በዚህ አክብረው። መንፈስ ቅዱስ ኢየሱስን በዚህ አክብረው። ስምህን በዚህ አክብረው ጌታ ሆይ ሃሌሉያ! በጊዜውና በሰዓቱ ላይ አንተ ሰልጠን። የምንሰማበት ጆሮ በደምህ የተቀደሰ ይሁን። አይኖቻችን የተከፈቱ ይሁን ጌታ መንፈስ ቅዱስ። ከዚህ ስንወጣ ጌታ እግዚአብሔር ሆይ የሚራገፈው ተራግፎ እንድንወጣ ከኛ መቆረጥ ያለበት እንዲቆረጥ ጨክነህ እግዚአብሔር መንፈስ ቅዱስ መቀስን እንድትልካው መቆረጥ ያለበት እንዲቆረጥ እጸልያለሁ። ጌታ እግዚአብሔር ሆይ የዚህ ዓለም ከንቱ ነገር ሁሉ ከላያችን ላይ እንዲወድቅ ጸልይ። ቀድሰን እንቀደሳለን። ንካን ጌታ ሆይ ዳስሰን፣ ለውጠን፣ ፈውሰን፣ እንደ ሌላ ሰው አድርገን በኢየሱስ ክርስቶስ አሜን። እግዚአብሔር እናመሰግናለን። እንደምን አደራችሁ? ክብር ለእግዚአብሔር ይሁን። እግዚአብሔር መንፈስ በመካከላችን አለ። ክብር ለእግዚአብሔር ይሁን። ጌታ እናመሰግናለን። በዚህ ከተማ ትናንትና አልተናገርኩትም። በዚህ ጠቅላላ በሆላንድ ወይም በኔዘርላንድ ውጭ ያለነው ሆላንድ ነው የምንለው ሁሉን አንድ ላይ በኔዘርላንድ ያሉትን አገልጋዮቻችሁን ሁሉ እግዚአብሔር ይባርካቸው። እንደው ጥቂት ደቂቃዎች ወስጄ ስቆም አስተማሪ ስቀመጥ ተማሪ ስለሆንኩኝ አሁን ስለቆምኩኝ አገልጋዮችን ልጠራ ነው። አገልጋዮች በያሉ በዚህ የኔዘርላንድ አገልጋዮችን በተለይ መሪ አውራ መሪዎች ሽማግሌዎችን እንድትቆሙና ልባርካችሁ ፈልጋለሁ። ክብር ለእግዚአብሔር ይሁን። ሪስፔክት ስላለኝ ለእናንተ ማለት ነው። እየደከማችሁ እያረሳችሁ እየለፋችሁ ያላችሁ እናንተ ናችሁ። እኛን ደግሞ ወደዚህ አብረናችሁ እንድንሰራ ስለጋበዛችሁ ልባርካችሁ ፈልጋለሁ። አገልጋዮች የሆናችሁ ሽማግሌዎች የሆናችሁ ቀልጠፍ በሉ። እንዴ ሽማግሌ እኮ ነቃ ያለ ነው። አሜን አሜን። እንባርካችሁ። አሜን። ለነዚህ ጸልዩላቸው እኮ ይላል። ክብር ለእግዚአብሔር ይሁን። ስንት ነገር ይሄን ኦርጋናይዝ ማድረግ ቀላል እንዳይመስላችሁ። በሊደርሽ በቤተክርስቲያን አገልግሎት 30 ዓመት በላይ ያለሁት እና እግዚአብሔር መንፈስ ቅዱስ ሆይ እነዚህን ጻድቃን ወንድሞቼና እህቶቼ እንድትባርክ ጸልያለሁ።
በቤት ስራ ላይ እየተጉ ስላሉ ከነሱ ጋር ስላለው እግዚአብሔር በየከተማው እየተጉ ስላለው ብዙ ተግዳሮቶችን እያለፉ ጌታ ሆይ የሚያስከፍለውን ዋጋ እየከፈሉ ስለሚያገለግሉ ስለነዚህ ኃያላን አመሰግናለሁ። እጅ ለበረከት በእነሱ ላይ ትዳራቸው የተባረከ ይሁን፣ ልጆቻቸው ዘራቸው የተባረከ ይሁን፣ አእምሯቸው ጤናቸው የተባረከ ይሁን። እግዚአብሔር መንፈስ ቅዱስ ለብዙዎች በረከት ሆነዋልና አሁንም በዚህ ሥራ በተጉበት ነገር እንድትባርካቸው ጸልይ። በዚህ ያሉ ሌሎችም አገልጋዮች እግዚአብሔር አባት ሆይ በስም የተባረኩ ይሁን። እናመሰግናለን በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። እሺ ጌታ እናመሰግናለን። የዛሬ ትምህርታችን ታይትሉ ላይ እንደምትመለከቱት ሰፈርህ ወዴት ነው የሚል ነው። እንደዚህ ቆንጆ አርጎ የሰራን እንግዲህ ቄስ ነው እና ጌታ ኢየሱስ ይባርክልን። እንደዚህ ቆንጆ አርጎ ኮንፈረንሳችሁን ሊያደምቅ ታክቶ ነበረ ዛሬ። ክብር ለጌታ ይሁን። እንደዚህ ያምርብናል። ብዙ ፎቶ የለኝም እንግዲህ ኦልድ ፋሽን ስለሆንኩኝ እንግዲህ ዛሬ ከእግዚአብሔር ቃል የምናየው እሺ ሰፈር የት ነው ተጠይቃችሁ ታውቃላችሁ? ሰፈር የት ሰፈር ልጅ ነህ? ብዙ ጊዜ እንደዚያ እንጠያየቃለን ስንገናኝ እና እዚህ ጋር ላፕቶፕ ስለሌለኝ ዞር እያልኩኝ ያለው ይቅርታ አልኩልኝ። ከዛ ጋር ነው መቆጣጠር ያለሁትና ሰፈር የት ነው? ሰፈር የት ነው? ሰፈርሽ የት ነው? የት ሰፈርተኛ ነህ? የተለያየ የሰፈር ስሞች ጻፍኩኝ እዚህ ላይ። አንዳንዶቻችሁ ምናልባት የቄራ ልጆች ካላችሁ የኛ ሰፈር ልጆች ጌታ ኢየሱስ ይባርካችሁ። አባኮራን ሰፈር፣ ደጃች ሰፈር፣ ደጃች ምናምን ሰፈር፣ ወሎ ሰፈር፣ ቦሌ፣ እሪ በከንቱ፣ ጎፋ ሰፈር፣ ሰፈር ብዙ ሰፈር አለ። ናው ሰፈራችሁ ተናገሩ ብል ብዙዎቻችሁ ደስ ይላችኋል ያደጋችሁበትን ሰፈር ስም ስትጠሩ ማለት ነው። እና እንግዲህ መጽሐፍ ቅዱስ ሲናገር እንደዚህ ይላል። ከዚህ ቃል ሊጀምር አምላክ እግዚአብሔር ሊያድንህ ጠላቶችህንም በእጅ አሳልፈው ሊሰጥ ቤት ያልፋል፣ በሰፈር መካከል ያልፋል። ስለዚህ ይሄዳልና ስለዚህ ነውረኛ ነገር እንዳያይብህ ፊቱንም ከአንተ እንዳይመልስ ሰፈር የተቀደሰ ይሁን። ለምን? እግዚአብሔር አምላክ ቅዱስ አምላክ ስለሆነ የሚገኘው ቅዱስ በሆነ ቦታ ብቻ። የእግዚአብሔር ቅድስና በፍጹም ለእንትን አይቀርብም፣ ለባርጌን አይቀርብም፣ ለምንድነው የሚባለው በአማርኛ ለውይይት አይቀርብም። እግዚአብሔር ሁሉ ጊዜ ቅዱስ ነው። ክብር ለእግዚአብሔር ይሁን። በየትኛው ዘመን የእግዚአብሔር ቅድስና ወርዶ አያውቅም። ስታንዳርዱ ሁሉ ጊዜ እግዚአብሔር ቅዱስ አምላክ ቅዱስ ነኝና እናንተ ቅዱስ ሁኑልኝ አለ እንጂ እግዚአብሔር እኔ ቅዱስ ስለሆንኩኝ እናንተ በእናንተ ስታንዳርድ ወርዳለሁ ማለት አይደለም። እግዚአብሔር ቅዱስ ስለሆነ ወደሱ ስታንዳርድ ይጠራናል። ሰፈራችን እንኳን እንዲቀደስለት ይፈልጋል። የምንነካው የምንጨብጠው የምንውልበት ሰፈር እንኳን ለእግዚአብሔር ማተር ያደርግበታል። እግዚአብሔር ቅዱስ ስለሆነ ባህሪው ቅዱስ ስለሆነ ውለው ቅዱስ ስለሆነ ስራው ቅዱስ ስለሆነ የሚሰራው ስራ ሁሉ ከቅድስና ጋር የተያያዘ። እግዚአብሔር በቅድስናው መንፈስ ይባርካቸው። ስለዚህ አምላክ እግዚአብሔር ሰፈር ውስጥ የሚመላለሰው በአንተ ሰፈር መካከል ያልፋል። መገኘቱ ወደ አንተ ሰፈር ሲመጣ እግዚአብሔር ቅዱስ ስለሆነ ቅዱስ ያልሆነ ነገር እንዳያይ ሰፈርህ ላይ ቅድስና ያስፈልጋል፣ ውሎህ ላይ ቅድስና ያስፈልጋል። እና እንደውም አንዳንድ ምክር ይሰጣቸዋል በዘሌዋውያን መጽሐፍ ላይ ለእስራኤላውያን የሚነግራቸው ነገሮች አሉ። እና ቶሎ ሊሄድላችሁና ሰፈር የተቀደሰ ይሁን ሲል የእስራኤል ሰፈር ነው። በመካከላቸው ሚሽካን ወይም ደግሞ የመገናኛው ድንኳን በመካከላቸው ያርፋል። ይሄ ከጥንት ከቤዲዩን ትራይብስ ወይም ደግሞ እነዚህ ቤዲዩን የሚባሉ አረቦች በነበሩበት ዘመን እንኳን የቺፉ ወይም ደግሞ የብሔሩ ዋና ተወካይ የሆነ ሰው ጦርን የሰካና መሬት ላይ እዛ ቦታ የሰፈረበት ቦታ ላይ ከሱ ዙሪያ ያሉት ልጆቹ ነገዶቹ ይመጡና ይሰፍራሉ። 12ቱ ነገዶቹን በአራት ዙሪያ ያሰፍራቸዋል። እንደገና ደግሞ ቃታውያን፣ ሌዋውያን፣ ጌርሶናውያን የሚባሉ ደግሞ የሌዊ ልጆች ደግሞ ዙሪያውን ቀረብ ብለው ይሰፍራሉ። ርቀው የሚሰፍሩ አሉ። እነዚህ የሮቤል ልጆች፣ የጋድ እንደዚህ የሚባሉ ትራይቦች አሉ። 12ቱ ነገዶች ወይም ብሔሮች በዙሪያ ይሰፍራሉ። ከነሱ ቀረብ የሚሉት ደግሞ ሌዋውያኖች ናቸው። እነዚህ ቅድም ያልኳቸው ነቃታውያን እነዚህ እነ ሙሴ እነ አሮን የተባሉት ማለት ነው። ካህናቶች የሆኑ ሁሌ ከህዝቡ ፈቀቅ ይላሉ፣ ጠጋ ይላሉ። ለዚህ ነው አገልጋይ ከምዕመን ይልቅ ወደ እግዚአብሔር ቀረብ ማለት ያለበት። ክብር ለእግዚአብሔር ይሁን።
በሩቅ ያሉትን ምዕመን የሚያወራውን ልናወራ አልተጠራንም። ቀረብ ብለን በመገኘት ውስጥ ያለውን ድምፅ ልንሰማ ያስፈልጋል። በዘመኑ ላይ ያለውን እግዚአብሔር ምን እየሰራ ነው? በእግዚአብሔር መንበር ምን እየተነጋገረ ነው? የእግዚአብሔር ምስጢር በመቅደሱ ምን እየተገለጠ ነው ብሎ አገልጋይ ከሌላው ይልቅ ፈቀቅ ብሎ ለየት ብሎ ወደ መገናኛው ድንኳን መቅረብ አለበት። እና ይሄንን እያልኳችሁ እንግዲህ ምን ማለት ነው? የእስራኤል ሰፈር በዚህ በዘዳግም መጽሐፍ ላይ ቁጥር 23 ላይ የተቀደሰ ሰፈር የሰፈር ነው ያለው ነው ጥያቄው እንዳትረሱ። እና ንጽህና የተወደደ ነገር ስለሆነ ዛሬ ዓለማችንም እያራገበው ነው ያለው። በአፍሪካ በቅድስና ሳይሆን በንጽህና በጣም ገናና እየሆነች ያለች ሩዋንዳ የምትባል ከተማ አለች። በአንድ ወቅት ሬሳ ቁልል የነበረች ከተማ አሁን በጣም እየጸዳች በጣም ዓለምን የምታስደምም ከተማ እየሆነች ነው ሩዋንዳ። ጥሩ ነው። እዛ አዲስ አበባም ያንን ኮፒ ብታረግ ክብር ለእግዚአብሔር ይሁን። ንጹህ ነገር የሚጠላ አይደል። እና መጽሐፍ ቅዱስ እንደዚህ ይላል፣ የሰላም አምላክ ራሱ ሁለንተናችሁን ይቀድስ ይልና መንፈሳችሁ፣ ነፍሳችሁ፣ ስጋችሁ፣ አካላችሁ ማለት ነው ጠቅላላ ጌታችን የእናንተ ሁለንተና ጌታችን ኢየሱስ ክርስቶስ በሚመጣበት ጊዜ ያለምን ይጠበቁ፣ ያለ ነቀፋ ይጠበቁ ይላል። ምን ማለት ነው? ሁለንተናችሁ ይቀደስ፣ ውስጣችሁም ለእግዚአብሔር የተቀደሰ ሆናችሁ እንድትጠብቁት ጌታ ይፈልጋል። ዛሬ ማለዳ የመቀስቀስ የመንቃት ጊዜ ይሆንልን። የመጽዳት ጊዜ፣ የመጥራት ጊዜ፣ ማስፈልገውን የምናስወግድበት ጊዜ፣ ዓለምንም ነውር፣ ዓለምንም የፊት መጨማደድ ንጉሱን ለመጠባበቅ የምንነቃበት ጊዜ እንዲሆንልን። ድንዛዜ በኢየሱስም የተመታ ይሆን። ማናቸውም አሲም በኢየሱስም የፈረሰ ይሆን። እንዳንሰማ ዲስትራክት የሚያደርግ ዲማኒክ ፓወርስ በኢየሱስም የተመቱ ይሆን። ዛሬ ውስጣችን ለመንፈስ ቅዱስ ድምፅ የተከፈተ ይሆን። ዛሬ እግዚአብሔር ቤተክርስቲያንን ሊወለውላት ይፈልጋል፣ ሊያሰማምራት ይፈልጋል። ምናልባት መሃል ላይ ጠንከር ያለ መልእክቶች ባስተላልፍ እንዲሁ የፍቅር መልእክት እና እንደገናም ደግሞ ጌታ የሚፈልገው ነገር ስላለ ነው ከህዝቡ። ወገኖች ሆይ ይሄ የሰፈር ቅድስና እንግዲህ እግዚአብሔር ንጽህናን ይወዳል ብያችኋለሁ። አንዳንድ ጊዜ ሰዎች ንጹህ ለብሰው ቆሻሻ ሰፈር ይውላሉ። ተጠርተዋል፣ ድነዋል፣ ለጌታ ተጠርተዋል። ሰፈራቸው ግን ቆሻሻ ነው፣ አያምርም እና አያስኬድም። ምናልባት በአእምሯችሁን ፒክቸር አድርጉ። አምሮባችሁ ነጭ በነጭ ለብሳችሁ በሚያምር ልብስ እየሄዳችሁ የምትሄዱበት ሰፈር ግን ጭቃ ከሆነ የሚያልፍ መኪና ላያችሁ ላይ ቢረጭባችሁ ወይንም ደግሞ አይደለም የሚያቆሽሻችሁ ከሆነ ንጽህናው ምንም ዋጋ አይኖር። ስለዚህ ሰፈር ይቀደስ ሲል ውሏችን ማለት ነው፣ ህይወታችን ነው፣ አካሄዳችን ነው። ስለዚህ እግዚአብሔር ስታንዳርዱን አልቀየርም እያልኳችሁ ነውና ይሄ ምን ማለት ነው? ንጽህና በሌለበት ቦታ ላይ የጤና በሽታ የጤና መጓደል ትመለከታላችሁ። መንፈሳዊ ጤንነቶች ይበላሻሉ፣ ማያስኬድ ነገር ይሆናል። መጽሐፍ ቅዱስ ሲናገር ስለ ስጋ ቅድስና ሲናገር በገላትያ መጽሐፍ ላይ የሚናገረውን ነገር ላሳያችሁ። የስጋም ስራ ምን ያለ ነው? የተገለጠ ነው። እርሱ ምንድን ነው? ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟር፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። ይህን የስጋ ስራ ነው። አስቀድሜ እንዳልኩ እንደነዚህ ያሉትን የሚያደርጉ የእግዚአብሔር መንግስት ምን አይሉ አይወርሱም። በብላክ ኤንድ ዋይት የተጻፈ ነው። እግዚአብሔር ቅዱስ አምላክ በእነዚህ ክልል ውስጥ በእነዚህ ሰፈሮች ውስጥ የሚኖሩ ሰዎች አይወርሱም ካለ ደንገጥ ብለን ቆም ብለን የሰፈር ነኝ ያለው አካሄዴ ምን ይመስላል? ምን እየተለማመድኩኝ ነው? አንዳንድ ነገሮች ላሳያችሁ። የመጀመሪያዎቹን ተመልከቱ። ዝሙት፣ ርኩሰት፣ መዳራት፣ ጥል፣ ክርክር፣ እነዚህ በስጋ የሚደረጉ ኃጢአቶች ናቸው፣ አካላዊ ኃጢአቶች ናቸው። የሚቀጥለውን ደግሞ ተመልከቱልኝ። በነፍስ ላይ የሚሰሩ ቅናት፣ ቁጣ፣ አድማ፣ መግደል፣ ስካር፣ ዘፈን ውስጣዊ የሆነ አሁን አንዳንድ ጊዜ አሁን ለሰይጣንም ጥብቅና ዴቪልስ አድቮኬት የሚሉት እንግሊዘኛ አባባል አለ። ለሰይጣንም ጥብቅና የቆሙ ሰዎች ትመለከታላችሁ። ዘፈን ምን አለበት? እየመረጥን ብንሞዝቅ ምን አለበት? አሁን ሎሚ ተራ ኃጢአት ነው ይላሉ። እና የዘፈኑ ኢንስፓይሬሽን ከየት ነው የመጣው? ዘፈኑን ያነሳሳው የምን መንፈስ ነው? ወገኖች ሰዎች ቅዱሳን ሲዘምሩ እየተመለከትን ነው። እነሱ ቆመው ሲዘምሩ እኛ የምንባረከው መዝሙሩ የተቀዳው ከመንፈስ ቅዱስ ስለሆነ ኢምፓክት የሚያደርጉብን መንፈስ አለ፣ የምንካፈለው መንፈስ አለ።
የዘፈንን መንፈስ ሄዳችሁ ብትመለከቱ ሰዎች በርኩሰት መንፈስ ሆነው አንዳንዶቹ ዲመን ፖሰስድ ናቸው። አንዳንዶቹ ነፃ ያልወጡ ሰዎች፣ አንዳንዶቹ ከተለያየ ጥንቆላ ቤት ሄደው ካሴታቸው ሲዲያቸው በጣም ፖፑላር እንዲሆን አስደግመው አስነግረው የተለያየ ነገር አስደርገው በእኛ ጆሮ ላይ ሙዚቃው እንዲሞዘቅ ያደርጉልናል። ከዚህ የተነሳ ወጣቱን ወደ ግልሙትና ይወስዱታል። ወደ ተለያየ ባዕድ አምልኮ ውስጥ ያስገቡታል። አንዳንዶች ዘፈኑን እየሰሙ በአጋንንት ፖሰስ ይሆናል፣ በአጋንንት ይታሰራል። ቤታችሁ ለጌታ የተቀደሰ ይሁን። ሰው ሳያየን ዘፈን የምንሰማ ሰዎች ካለን ዛሬ በጌታ በኢየሱስም የዘፈን መንፈስ የተወጋ ይሁን። እንደነዚህ የሚያደርጉ ዘፈንን አዝነውለት በግሪኩ እንደዚህ ይላል፣ በዕብራይስጡ እንደዚህ ይላል የሚሉ የሚሞግቱልን ቤት ያጣው ቤተኛ ምንድነው? ባከሰሙ ቤት ያጣው ቤተኛ ይኸውላችሁ ሙዚቃን ባይሰልፍ ኃጢአት ነው ማለታችን አይደለም። ነገር ግን ከሙዚቃውን ኢንስፓየር የሚያደርገው የምን መንፈስ? መንፈሳዊ ውጊያ ሲገባችሁ፣ መንፈሳዊ ዓለም ሲገባችሁ አንዳንድ ዘፈኖች ደንበኛ የአጋንንት ፕሮፓጋንዳዎች ናቸው። ዲማኒክ የሆነ ስፒሪትን ወደ ሰዎች ቤት ያስገባሉ። ሮክ ሙዚቃ እየሰሙ ከሮክ ሙዚቃ ውስጥ በውስጠኛው ብላክ ማስኪንግ የሚባል አለ። ብላክ ማስኪንግ ማለት ነው ወደ ቀኝ የሚዘፈነው ዘፈን ወደ ግራ ገልብጠው ይዘፍኑታል። እና አሁን ሴጣን የሚለው ናታስ ይሉታል። ስለዚህ እናንተ ናታስ የሚለው ሰውየው አያውቅም። ራፕ ሙዚቃ ይመስለዋል ወይንም ደግሞ ሮክ ሙዚቃ ይመስለዋል፣ አብሮ ይዘፍነዋል። እየጠራው ያለው ግን አጋንንትን ነው እየጠራ ያለው። ስለዚህ ብዙ ወጣቶች በአጋንንት ፖሰስድ ይሆናል፣ ሳይታወቅ አእምሯቸው ይመታል። የዚህ ዘመኑ ጂኒ ደግሞ እንደኛ ዘመኑ ጮሆ ለፍልፎ የሚወጣ ሳይሆን አእምሮ አጣሞ የሚሄድ መንፈስ ነው። እግዚአብሔርን መንፈስ ይውጋው። ስለዚህ ቤታችሁን ከዘፈን መንፈስ አጥሩት። አሜን አሜን። ምንም ኮምፕሮማይዝ የማታደርጉበት ስልጣኔ አይደለም። ይሄ ስልጣኔ አይደለም። በጣም ጨካኝ መሆን አለባችሁ። ዘመኑ ሊደመደም ስላለ ሰይጣንም ጨክኖ ስለወጣ ጻድቃንም ጨክነው ሊነሱ ያስፈልጋቸዋል። በቅድስና ላይ ኮምፕሮማይዝ የሚናደርግበት ዘመን አይደለም። ስለዚህ ሌላው ደግሞ ጣዖትን ማምለክ፣ እንደገና ይሄ የመጨረሻው መስመር ላይ ያለው ታች ያለው ጣዖትን ማምለክ፣ መዋርድ፣ እነዚህ በመንፈስ የሚደረጉ በመንፈስ የሚነገሩ በመንፈስ የሚሰሩ ኃጢአቶች ናቸው። ስለዚህ እንደዚህ ኃጢአቶች በሰዎች ላይ ሲሆን መንፈሳቸው ሌላ ድባብ ውስጥ ይገባል። ወደዛ ዝርዝር ውስጥ መጣል። የመጀመሪያው ሰፈር ላሳያችሁ፣ የእስራኤልን ሰፈር አሳየዋችሁ። እስራኤል ሰፈር የተቀደሰ ይሁን፣ እኔ አብሬያችሁ መኖር የምችለው በቅድስና ነው። ስለዚህ በመሃላችሁ ሳልፍ ነውር ማየት አልፈልግም። እግዚአብሔር አክቲቭሊ በሚሰራበት በሚመላለስበት ዘመን ላይ በተለይ በሐዋርያት ሥራ መግቢያ ላይ ታችሁ ተመልክታችሁ እንደሆነ ሐናንያና ሰጲራ አክቲቭሊ እግዚአብሔር የሚሰራበት ሰዓት ላይ ናቸው ያለው። መንፈስ ቅዱስ እየሰራ እያለ መንፈስ ቅዱስ እየተጋበት ባለው ሰዓት ላይ ኢንተራፕት የሚያደርግ የሥጋ ሥራ አጋንንታዊ ሥራ መስራት ጀምሮ፣ ተንኮለኛ ሥራ መስራት ጀምሮ፣ ፖፑላር መሆኑ ፈለጉ፣ አንቱ መባል ፈለጉ፣ መታወቅ ፈለጉ፣ እንዲባሉ ፈለጉ። ስለዚህ በሰፈር ውስጥ ገቡና ምን ማድረግ ጀመሩ? ማጭበርበር ጀመሩ፣ መዋሸት ጀመሩ። ጴጥሮስ በእግዚአብሔር መንፈስ ኢንስፓየርድ ነው የሆነ ሰው። እንዲሁ ናቹራሊ ስታዩት ጴጥሮስ ገራገር ሰው ነው። እንዲህ በመንፈስ ካልሆነ ጨክኖ ሰው ላይ ክፉ የሚናገር ሰው አይመስልም። ነገር ግን የእግዚአብሔር መንፈስ ሲቆጣጠሩና አይኑን ሲከፍትለት መጀመሪያ ገንዘቡ ይናንተ ነበር። ከሸጣችሁትም በኋላ ይናንተ መያዝ ትችላላችሁ። ገንዘባችሁን አምጥታችሁ ግን እንደዚህ ብላችሁ ዋሽታችሁ መንፈስ ቅዱስን አሳዘናችሁታል። ስለዚህ እዛው ቦታ ላይ እርምጃ ሲወስድባቸው ሬሳቸው የዛለታ ተራ በተራ ባልና ሚስት ሲወጡ ትመለከታላችሁ። አንዳንድ የማንተባበርባቸው ነገሮች አሉ። ከባሎቻችን ከሚስቶቻችን ጋር ባል በእግዚአብሔር ላይ ሲያምጽ ሚስት አብራ አታምጽም። ሚስማማ አሜን ይበል። ዶክተር ዳንስለሽ ምን ይላል? አሜን በሉ ወይም ኦሚ በሉ ይላል። የፈረንጅኛ ጆክ መሆኑ ነው። ምን ማለት መሰላችሁ? ባል ከእግዚአብሔር መንገድ እየተጣመመ ሲሄድ ውስጡ በቤተ ክርስቲያን ላይ በአገልጋዮች ላይ በመንፈሳዊ ነገር ላይ እየቆሸሸ ሲመጣ ሕሊናው ሲበላሽ አጠገቡ ያለችው ሚስት ልትመልሰው ያስፈልጋል እንጂ በሁሉ ነገር ተገዙ ተብሏል ተብሎ በባል ኃጢአት ልትተባበር እግዚአብሔር አልጠራትም። ለአንድ ሰው ነፃ መውጣት ይሆናል። ክብር ለእግዚአብሔር ይሁን። አንዳንዴ ፎልስ የሆነ ስፒሪቹዋሊቲ አለ፣ ፎልስ የሆነ ሂዩሚሊቲ ተምረን ያደግነው። ስለዚህ እንደዚህ ሰዎችን ከጥፋት የሚመልስ ነገር ልናደርግ ያስፈልጋል። ስለዚህ ወደ ሁለተኛው ሰፈር ልውሰዳችሁና የኤልያስ ሰፈር። ኤልያስ ሰፈር ላይ ያለው ነገር የሚገርም ነው። በነገሥት ታሪክ ላይ ስትመለከቱ እዛም ወዳለ ዋሻ መጣ ኤልያስ፣ በዚያም አደረ።
እግዚአብሔር ጥያቄ ጠየቀው። ኤልያስ ሆይ በዚህ ምን ታደርጋለህ የሚል የእግዚአብሔር ቃል ወደ እርሱ መጣ። ኤልያስም ያን በሰማ ጊዜ ፊቱን በመጎናጸፊያው ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ የሚል ድምፅ ወደ እርሱ መጣ። እንደገና ኤልያስ ያለ ሰፈሩ ነው ያለ። ኤልያስ ያለበት ሰፈር በጣም አደገኛ ተስፋ መቁረጥ ውስጥ የገባበት ሰዓት። ጠላት ትሬት አድርጎታል። ገላለሁ የሚል የጠላት ድምፅ ሰምቷል። ስፍራውን የሚያስለቅቅ የሟርተኞች ድምፅ ሰምቷል። የጠንቋዮችን ድምፅ ሰምቷል። ኤልዛቤል በላዩ ላይ ዛተችበት። ለእግዚአብሔር ቀንቶ የእግዚአብሔርን ስራ በሚሰራበት የሚያስፈራራ መንፈስ ወደ እሱ ተልኮበታል። ስለዚህ ስፍራውን ሊያስለቅቀው እየመጣ ነው ያለው። ተስፋ በቆረጠበት ሰዓት ነው እግዚአብሔር ቀሰቀሰው። ተነስና ብላል። ጠያይቆታል እግዚአብሔር። ምን ሆነሃል? ምነው ወረዳል? ለምንድነው ዲስከሬጅ የሆንከው? ለምንድነው ዲስአፖይንት የሆንከው? ለምንድነው ከእግዚአብሔር ጋር ኩርፊያ ውስጥ የገባኸው? እኔ ብቻዬን ቀርቻለሁ፣ እግዚአብሔር ትቶኛል፣ እኔ ለፋለሁ፣ እኔ ሮጣለሁ፣ እኔ አገለግላለሁ፣ ብቻዬን ነኝ ያለሁት። የሆዱን ብሶት ለእግዚአብሔር ከዘረገፈ በኋላ እግዚአብሔር አንዳንድ ጊዜ ሲከፋው ብላ ተነስና ብላ ቀሰቀሰው፣ አበላው፣ ሆዱን ሞላ። ተመልሶ ወደ ጸሎት አይደለም የሚሄደው። ተነስቶ እግዚአብሔር ምን አለው? ተነስና የምትሄድበት መንገድ ሩቅ ነው፣ ብላና ሂድ አለ። የበላ ሰው ነው፣ ጉልበት አግኝቷል። 40 ቀን 40 ሌሊት ተጉዞ ወደ ኮሬብ ተራራ ሲደርስ ትመለከቱታላችሁ ታሪኩን ስለምታውቁ። እና እግዚአብሔር ድጋሚ ጥያቄ ይጠይቀዋል። በዚህ ምን ታደርጋለህ? ዲስከሬጅ የሆነ ሰው በጣም በቃ አይደለም አገልግሎ ትላንትና ኮንፈረንስ ላይ እሳት ከሰማይ ወርዶ ሪቫይቫል ተነስቶ ከተማው ላይ የነበረው ባክስላይድ ያስደረጋቸው የባኦሊም መንፈስ ተሰብሯል። ክብር ለእግዚአብሔር። የትላንትና እስራኤልን የገዛ የተናገራቸው ስብከቶቹ ኃይለኛ እግዚአብሔር አምላክ ሆነ እግዚአብሔርን አምልኩ፣ ባኦሊም አምላክ ሆነ ባኦሊምን አምልኩ፣ በሁለት ሐሳብ ለምን ታነክሳላችሁ? ኃይለኛ አልተመተም የሰጣቸው። ለዚህ ውሳኔ ማድረግ አለባችሁ፣ በሁለት ሐሳብ አታነክሱ የሚል መልእክት ሰበከ። ድንቅ ስብከት፣ ከሰማይ እሳት ያወረደ ስብከት፣ ከሰማይ ዝናብ ያመጣ ስብከት፣ አስደናቂ እግዚአብሔር መገኘት የመጣለት ሰው። ትላንትና የነበረው ድል አሜዚንግ፣ በጣም ቢነገር ታሪኩ በቃ ፓስተሮቹ አብረውት የሉ ሌሎች ፓስተሮች ቢኖሩ እግዚአብሔር እኮ ረድቶሃል። ትላንትና እኮ እግዚአብሔር ባንተ ተገለጠብህ። እግዚአብሔር ስም የተባረከ ይሆን። እግዚአብሔር እኮ ሰራብህ። የኮበለለውን ህዝብ እኮ ተመለስከው እኮ ለባኦል የሰገደውን ህዝብ እኮ ወደ ኤሎሂም መለስከው እኮ። ክብር ለእግዚአብሔር ይሁን። በነገራችን ላይ ኤላይጃ ማለት there is a God ወይንም እግዚአብሔር በዛ አለ ማለት ነው። አሜን። እንደ መልእክቱ ይሄ ነበር፣ እግዚአብሔር አለ የሚል ነበር። ለትውልዱ ለአካብ ትውልድ ይነግረው የነበረው እግዚአብሔር አለ የሚል ነበር። እግዚአብሔርን መኖር በስሙ ብቻ አይደለም፣ በመጠሪያ ስሙ ብቻ አይደለም፣ በምልክት ካጸናለት በኋላ እግዚአብሔር ሰማይ ከከፈተለት በኋላ እሳት ካወረደለት በኋላ ዝናብ ካዘነበለት በኋላ ታላቅ ሪቫይቫል ሆኖ አካብ ሁሉ ወደ እግዚአብሔር ልቡ ያሰነበለበት ዘመን በቃ እስከ ቤተ መንግስቱን የሚያናውጥ መንፈሳዊ ስራ የሰራ ሰው ነበር። አንዲት ሴት ከቤተ መንግስት መግለጫ ሰጠችበት። ምን አለችው? ነፍስህን ትላንትና እንደገደልካቸው እንደነዛ 850 የባኦሊ እንትኖች ማምለኪያ ጸድ አገልጋዮች እንድነሱ አደርጋታለሁ፣ እገላለሁ። ይሄ ያጋንንት ሁሉ ፉከራው እገላለሁ ማለት ያጋንንት የሚጠብቅ አይተኛም አያንቀላፋም። ክብር ለእግዚአብሔር ይሁን። ይሄ የሰይጣን ፌቨሬት ወርዱ እገላለሁ፣ እገልሻለሁ፣ በበሽታ እመታለሁ። የሚጠብቀኝ አይተኛም አያንቀላፋም። ክብር ለእግዚአብሔር ይሁን። እና ለኤልያስ እግዚአብሔር ጥያቄ ጠየቀው። ምን ትሰራለህ? ይሄ ያንተ ሰፈር አይደለም። እዚህ ዲፕሬሽን ውስጥ ምን ትሰራለህ? ዲስከሬጅመንት ውስጥ ምን ትሰራለህ? ጥሪህን ጥለህ ነብይነትን ትተህ ቃልን ትተህ ህዝብ ማጽናናትን ትተህ የመለስከውን ህዝብ ፎሎ አፕ ማድረግ ሲገባ፣ ደቀ መዝሙር ማስተማር ሲገባ፣ ጸሎት ስብሰባ መገኘት ሲገባ ምን ትሰራለህ? እዚህ ተስፋ መቁረጥ ሰፈር ይሄ የምታጉረመርመው ምንድን ነው? ይሄ ጎደለኝ የምትለው ነገር ምንድን ነው? ምንድነው የሆንከው? ከሰማይ እግዚአብሔር ተገልጦ ታምር ያሳየ፣ ዝናብ ያዘነበልህ፣ እሳት ያወረደልህ፣ እግዚአብሔር ስሙን በአንተ ያከበረ አገልጋይ ስፍራህን ለምን ለቀህ? ወደ ስፍራህ እንድትመለስ ነው እግዚአብሔር የሚናገር። ክብር ለእግዚአብሔር ይሁን። ወገኖች ሆይ የኤልያስ ሰፈርን አትምረጡት። የማጉረምረም ሰፈር፣ የዲስከሬጅመንት ሰፈር። ነገር ግን እግዚአብሔር በምህረቱ ባለጠጋ አምላክ ኤልያስ ሲመለስ እዛ የጸጥታ ድምፅ ከሰማ በኋላ
ይሄ ሳምንት ያንን ድምፅ የምትሰሙበት ጊዜ እንደገና ታድሳችሁ ብትሄዱበት። አሜን አሜን። አፋችሁ ሳቅ ሞልቶ የምትመለሱበት፣ አፋችሁ እልልታ ሞልቶ የምትመለሱበት፣ ተጠግናችሁ የምትመለሱበት፣ የፈረሰው መሠዊያ ተሰርቶ እልልታችሁ ተመልሶ ጸሎት ተመልሶ። አሜን ወገኖቼ ሆይ ልክ ያንን ተሐድሶ አግኝቶ ነው እንደገና ሲመለስ እንግዲህ እግዚአብሔር እኔ አልጨረስኩም አለ። አንተ ተስፋ ቆርጣለህ፣ በምትክ ነቢይ የሚሆን ሰው አለኝ፣ ሰው አለኝ፣ የሚቀጥል ነገር አለ። አንተ ጨርሰሃል፣ እኔ ደግሞ እቀጥላለሁ። ኧረ አሜን በሉ። በቃ አንተ ጨርሰሃል፣ አቅቶኛል ብለሃል፣ ብቻዬን ነኝ ብለሃል። እኔ ደግሞ አሉ ጉልበታቸውን ያላንበረከኩ ሰዎች አሉኝ፣ ትውልዶች አሉኝ፣ የምትመልሳቸው ትውልዶች አሉኝ፣ የሚነሱ ነቢያቶች አሉኝ፣ የሚነሱ አገልጋዮች አሉኝ። አንተ ተስፋ ቆርጠሃል፣ እኔ ግን በአንተ ስራዬን አልጨረስኩም። ኧረ አሜን። ኤልያስ ሰፈር እየለቀቅን ወደ ተሐድሶ ሰፈር እንምጣ። አሜን አሜን። ወደዚህ ትላንትና መቼም የእግዚአብሔር መንፈስ ያለባቸው ሰዎች ቀድመው ይመረምሩናል እና መልእክቱን በአየር ላይ ቀልቦታል ወንድማችን ትላንትናና ስለ ዕንባቆም ሲናገር ነበር። በጣም ነው ደስ ያለኝ እና ዕንባቆም ከባድ ዘመን ላይ የነበረ ሰው፣ አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? የጥያቄ ሰው፣ ማጉረምረም ሰው። እነዚህ አሲሪያንስ የሚባሉ አደገኛ አውሬ የሆኑ ሰዎች ሰው ከገደሉ በኋላ ትተው ገለው አይሄዱ። ሰው በህይወት እያለ ቆዳውን መግፈፍ ይጀምራል። የያዙትን ምርኮኛ ቆዳውን ይገፉትና ቆዳውን ገንጥል ሰፍት እንትን አድርገው በግድግዳ ላይ በሰፊው ይለጥፉታል። የብዙ ሰዎችን በህይወት እያለ ምርኮኛው እየጮኸ ቆዳውን ይገፉታል። ይሄ አገዳደል የነሱ የአሲሪያንስ የታወቁበት እና ዕንባቆም በነገራችን ላይ ዮናስ አልሄድም ያለው እነሱ ሰፈር በጣም ክፎች ስለሆኑ ጨካኞች ናቸው። ስለዚህ በፍጹም እነሱ ሰፈር አልሄድም ያለው ለዛ አሲሪያንስ በጣም አደገኛ ሆነ ወራሪዎች ናቸው እና ጭካኔያቸው ይሄ ነው አይባል። ለአራዊት መስጠት ለነሱ ቀላል፣ በህይወት እያሉ በአይን ማውጣት ለነሱ በጣም ቀላል ነው። ምንም ሂዩማኒቲ የሌላቸው ሰዎች ይመስላል። እና እነዚህ አሲሪያንስን እግዚአብሔር አስነሳና መጀመሪያ አንተ እግዚአብሔር ሆይ እንዴት ነው ነገሩ እኮ ተበላሸ ሲል ደወር ያለው እግዚአብሔር አስነሳለሁ፣ አሲሪያንስን አስነሳለሁ፣ ህዝቡን ሸፕ የሚያደርግ ሌላ ትውልድ አስነሳለሁ። ስለዚህ እግዚአብሔር የሚቀጣ ሰራዊት አመጣባቸው። ከዛ ረረረ አለ። ትናንትና ወንድማችን እንደተናገረ ጻድቁን ኃጢአተኛው ሲወጣው እግዚአብሔር ሆይ እንዴት ዝም ትላለህ? ከዛ ከእግዚአብሔር ጋር ሲሞግት ትመለከታላችሁ። ይሄ የሞግት ሰው ነው። ሲያለቅስ ታውቃላችሁ። ለምን የሚል ሰው ከዚህ ሰፈር እንድንወጣ ጌታ ይፈልጋል። ለምናችሁን ለጌታ ተውለት። እግዚአብሔር አዋቂ። ኧረ አሜን በሉ። እግዚአብሔር አዋቂ ነው። ለምናችንን ለጌታ ስንተውለት ብዙ ዘመናት ከእግዚአብሔር ጋር ወገኖቹ እዚህ ዘመን ላይ ስንደርስ ዝም ብለን የደረስን ሰዎች አይደለም። በብዙ ሸለቆ፣ በብዙ መታሸት፣ በብዙ እንባ ባዶ ቤቶች ውስጥ ዘግቼ ያለቀስኩባቸው ብዙ ዘመናቶች አሉ። የት አለ እግዚአብሔር ሆይ ያልኩበት ዘመናቶች ነው። እግዚአብሔር በዙፋኑ ላይ፣ እግዚአብሔር ጸሎት ይሰማል፣ እግዚአብሔር እንባን ያብሳል፣ እግዚአብሔር ያድሳል፣ እግዚአብሔር ይጎበኛል። ዕንባቆም የምሬት ሰፈር ነበር። እኔ ስጮህ ማትሰማው እስከ መቼ ነው? እግዚአብሔር ጸልያለሁ፣ ጾማለሁ፣ ጸልያለሁ። እግዚአብሔር ሆይ ለምን ነው የማትሰማኝ? ስለ ግፍ ወደ አንተ ጮክ፣ አንተም አታድንም። እግዚአብሔርን እኮ ነው አታድንም። እና አንተም አታድንም። በደልን ስለምን አሳየኝ? ጠማምነት ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ። እግዚአብሔር ሆይ ይሄ ሁሉ እያለ እንዴት ዝም ትላለህ? የሚል ጥሪ ያለበት የጥያቄ ሰፈር ነው። ዛሬ ከሰፈራችን ጌታ ሊያወጣን ይፈልጋል። ክብር ለእግዚአብሔር ይሁን። እና እግዚአብሔር ማንነቱን ሲገልጥለት ትላንትና የተናገረው ምንም እንኳን በለስ ባታፈራ በወይን ሐረግ ፍሬ ባይገኝ አይደል ያለው? ትላንት ወንድማችን ተናግሮታል። እና ይሄንን ነው የምንመለከተው። ሌላ አንዳንድ ነገሮች ላሳያችሁ ፈልጋለሁ። አንዳንድ የሱ ሰፈር ኮንፊውዝ ያደረገው ነገሮች ነበሩ። የሰውን ሐሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታሰስ አእምሮን ሁሉ እንማርካለን ይላል። የጥያቄው የለምን ጥያቄ ላይ ነኝ ያለው። ለምን ጌታ ሆይ ለምን ረሃብ ይሆናል የምትሉ ሰዎች አላችሁ። ለምን ትዳሬ እንደዚህ ሆነ? ለምን ልጆቻችን ላይ እንደዚህ ይሆናል? ለምን መራቆት ይሆናል? ለምንድን ነው ዘረኝነት የሚሆነው? ለምንድን ነው ጥላቻ የበዛው? ለምንድን ነው ሰው ከሰው ጋር አብሮ መኖር በሰላም ያቃተው? ከሰው ጋር አውራ ነበርና
ከልጅነቴ ጀምሮ እኔ ሕፃን ልጅ ሆኜ ታሪካችን እስካሁን በዚህ ሙሉ ዕድሜ ላይ ከደረስኩበት ጀምሮ ምድራችን ላይ የሚሰማው ነገር አንድ አይነት ነገር ነው። ከሳይክል ወደ ሳይክል ዑደት ያለበት እዛው ተደጋገመ ነገር፣ ስልችት የሚያደርግ ነገር። በተለይ በ2000 አካባቢ ላይ በጣም ተስፋ ቆረጥኩ አንድ ጊዜ እና የተስፋ የቆረጥኩት አውሮፕላን ላይ እያለሁኝ ከነጮች ጋር እያወራሁ ነው እና እኔ ከኢትዮጵያ ነኝ ሰባኪ ነኝ እላለሁ። ኦሎፌሰደን ዜና ትልቅ ስክሪን ላይ ይወጣ ነበር እና የዛን ጊዜ ዜና ላይ ሲወጣ ኢትዮጵያና ኤርትራ ኃይለኛ ጦርነት ላይ ናቸው። ጦርነቱን ያሳያሉ እና ነካ አድርገው የሀገርህ ነው ወይ? ከዛ በኋላ ሲጠይቁኝ ወይ ፍሮም ከየት ነህ ሲሉኝ አም ፍሮም ኢስት አፍሪካ ናቸው። በጣም አልዋሽም፣ በእግዚአብሔር ፊት አፍርበት ነበር። ኢትዮጵያን ማለት አፍርበት ነበር። ለምን? ከምንኖርበት ኑሮ የተነሳ ታሪካችን በጣም የሚያሳፍር ስለሆነብን ሁሉ ጊዜ እና ለምን ነበር ጌታ ሆይ ለምን እንደኛ የሚጸልይ ህዝብ የለም? ለምን 2% ነው እንደሰማሁት የእናንተ ሀገር ፖፑሌሽን ክርስቲያን እና ሰዎች ኦፊሻሊ ራሳቸውን ገልጠው በነውራቸው ኮርተው የሚኖርበት ሀገር ላይ በሰላም እንጀራ ተርፏቸው ይኖራሉ። ለምን? የሚጸልየው ህዝብ ይራባል። ለምን በሰላም መኖር አቃተን? ለምን ከድጡ ወደ ማጡ እንገባለን? ለምንድን ነው እርስ በርስ የምንባላው? ለምን የሚል ጥያቄ በትውልድ ውስጥ አንናገረውም እንጂ ሁላችንንም ሸምቀቅ የሚያደርገን ኮንፊደንሳችንን የሚወስድብን ነገሮች አሉ። ለምን? ይሄም ባቆም ሰፈር ለምን መገዳደል በዛ? ለምን መጨራረስ በዛ? ለምን ብዙ ጥያቄዎች። ለምን በእኔ ትውልድ ለምን ሕፃን ልጅ ሆኜ አስታውሳለሁ። በጣም ሕፃንም ባልሆን በሌሊት ከሌሊቱ 4 ሰዓት ከርቸሌ ምግብ ልናደርስ ስንሄድ እስረኛ ቤተሰቦቼን ለመጠየቅ ሕፃን ልጅ ሆኜ ወህኒ ቤት ይሄድ ነበር ምግብ ለማድረስ ስንቅ ለማድረስ። በዛ ሌሊት ጥይት ሲተኩስ አንዳንዶች ለእናንተ ለፍንዳታ ትውልድ ይሄ መጽሐፍ ላይ ያነበባችሁት ነው እና ደስማስ ሬሳ መንገድ ላይ ወድቆ ማየት ትራማታይዝ የሆነ ሶሳይቲ ውስጥ ነው ያደገው። ጣሊያን ሀገር ለትንሽ ጊዜ ቁጭ ብዬ ነበርና አንድ ቀን መንገድ ላይ እየሄድኩኝ ፖሊሱ ሰላም አለ። ካራቢኔሪው ደነገጠ። ሰላም አለኝ። ፖሊሱ ሰላም አለኝ እና ራሴን እኔን ያለው ብዬ ዞር ብዬ ማይጀምር። ምክንያቱም እኛ የታጠቀ ሰው እንደዚህ ያለ ሰው ሰላም የሚለን አይደለም። በግርምጫ አስቆጥቁጦ ነው የሚያልፈው ምንም ሳናረግ። ወገኖች ለምን ምንለዋለን? ትውልዳችን ከልጅነት እስከ እውቀት እየሰማን ያደግነው እና ይሄ ግራ የመጋባት ለምን በእኔ ሀገር፣ ለምን በእኛ ትውልድ፣ ለምን ይሄ ሆነ? ወገኖች ይህንን ጥያቄ ከጠየቅኩኝ መልሱ ያለው እግዚአብሔር ጋር ስለሆነ እግዚአብሔር በስራ ሁሉ ጻድቅ። እግዚአብሔር በስራ ሁሉ ምንድን ነው? በቃ ለምን የሚለውን ለጌታ መተው። በተነሳው ነገር ሁሉ ለምን የሚለው ነገር አደከመኝና ለምንን ትቼ እግዚአብሔር አዋቂ ነው ብያለሁ። ክብር ለእግዚአብሔር ይሁን። ነገም ሌላ ልንሰማ እንችላለን። እግዚአብሔር አዋቂ ነው። ክብር ለእግዚአብሔር ይሁን። ወገኖች እየቀጠልኩኝ ልሂድና ሰፈር እንድንቀይር የሚወስደን እርምጃ ልውሰዳችሁ። እግዚአብሔር ቃል ምን ይላል? አንተ ከምድር ዳርቻ ያስኩ ከማዕዘኗም የጠራው አንተ ባሪያዬ ነህ፣ መርጬሃለሁ አልጥልህም ያልኩ ሆይ እኔ ከአንተ ጋር ነኝ፣ አትፍራ፣ እኔ አምላክ ነኝና አትደንግጥ። አበረታሃለሁ፣ እረዳሃለሁ፣ በጽድቅም ቀኝ ደግፌ ምን አደርግሃለሁ? ይይዝሃለሁ ብሎ መጽሐፍ ቅዱስ ይነግረናል። ወገኖች ሆይ የእግዚአብሔር አብሮነት በየትኛውም ዘመን ከእናንተ ጋር ይሁን። እግዚአብሔር አብሮነት የትም ያኖራችኋል። እግዚአብሔር አብሮነት በየትኛውም ዘመን ምንም ይምጣ ምንም ይሰማ አብሮነቱ ከእናንተ ጋር ብቻ ይሆን። ያ ለኛ ሴኩሪቲያችን የሱ አብሮነት ነው። ስለዚህ እግዚአብሔር ያለ ይሄን። ስለዚህ እግዚአብሔር በስራው ሁሉ ጻድቅ ስለሆነ ዓላማውን በራሱ ዘመን የሚፈጽም አምላክ፣ የራሱ ስራ የራሱ አሰራር አለው። ወገኖች ሆይ ሁሉ ለሱ ክብር የሚያደርግ ነው። ሁሉን ለበጎ መቀየር የሚችል አምላክ ነው። እግዚአብሔር ደግሞ በህይወታችን የጀመረውን ምን የሚያደርግ አምላክ ነው?
እስቲ ይጨርሳል ማለት አሜን አሜን። እግዚአብሔር ደግሞ የሰመጠውን ማንሳፈፍ ይችላል። አለቀ የተቆረጠን ነገር በምድር መካከል መቀጠል የሚችል አምላክ፣ ተበላሽ ያላችሁትን ነገር መስራት የሚችል አምላክ። ስለዚህ ከእግዚአብሔር ጋር እንጣላም። እግዚአብሔር በስራ ሁሉ አዋቂ ነው። በእግዚአብሔር አዋቂነት ላይ እንድንደገፍ እግዚአብሔር ሁላችንም ይርዳል። ስትጣሉ ትደክማላችሁ። ስታኮርፉት ስትጣሉ ለምን ስትሉ እግዚአብሔር ወይ ለምን ተውከኝ፣ እግዚአብሔር ለምን ይሄን አለ። ቅድም ያነሳሁላችሁ ዮናስን ታሪክ ላመጣላችሁ። ዮናስ ሰፈር ብዙ የሚወደድ ሰፈር አይደለም። ሪቤሊየስ የሆነ ሰው ቅድም ትንሽ ስለነገርኳችሁ እዚህ ላይ አልቆይም። ተመልከቱ፣ እግዚአብሔር ያዘዘው ሰፈር ተነስና ኢዮጴ ነበር ያለው ወይንም ጆፓ ወይንም ያፋ፣ አሁን በእስራኤል ያለ ፖርት ነው አሁንም። እና ከያፋ ተነስቶ ወይንም ከኢዮጴ ተነስቶ ወደ ነነዌ ይሄዳል። የነነዌ ርቀቷ 875 ኪሎ ሜትር ነው። ነገር ግን በራሱ መንገድ ከእግዚአብሔር ለመሸሽ ሲፈልግ ከየት እንደሄደ ተመልከቱ። ከኢዮጴ ተነስቶ ወደ ተርሴስ ነው የሚሄደው። ርቀቱን ተመልከቱ፣ 4023 ኪሎ ሜትር። ሰው የራሱ መንገድ በጣም ረጅም። እግዚአብሔር መታዘዝ ይቀላል። ክብር ለእግዚአብሔር ይሁን። ስለዚህ ዮናስ አካሄዱ ያደከመው ነገር የተራመደበት ነገር እዛች መካከል ላይ ቀይ ዶት የምትመለከቱት ጋር ከዛም አላለፈም። እግዚአብሔር ብዙ ተአምራቶች በዮናስ መጽሐፍ ላይ አርጓል። ሁሉም ባስተምራችሁ ደስ ይለኛል። ነገር ግን ጊዜ ወገኖች እና በዛ ውስጥ የምትመለከቱት ይቅርታ ዮናስ ወደ ነነዌ እግዚአብሔር ሲልከው ቅድም እንዳልኳችሁ አሲሪያኖችን ከመጥላት የተነሳ ለዚህ ወንጌል አያስፈልገው፣ ለዚህ ተመለሱ አያስፈልገው፣ እንደውም ዝም ብሎ ማስጨረስ ነው። ይሄ ጨካኝ ህዝብ ነው። ቆዳ የሚገፍ ትውልድ ነው። በጣም ጨካኝ ነው። እንዴት ይህ ህዝብ መዳን አለበት? በአካባቢው ላይ የታወቁ ቪሸስ የሆኑ ሰዎች ናቸው። ወደዛ መሄድ አልፈልግም ወገኖቼ ሆይ። ወደ ሌሎች እንዳትዘረጉ የሚያደርጋችሁ ዘረኝነት ካለ እግዚአብሔር በጌታ በኢየሱስም ዛሬ ከእናንተ ላይ አጣጥቦ ይንቀልላቸው። እግዚአብሔር የዘረኝነትን መንፈስ ይውጋው። እስቲ አሜን በሉ። ይሄ ብዙ የሚያነጋግረን ነገሮች አሉ እና አሳ ነባሪ ሆድ ውስጥ እግዚአብሔር እንዴት እንደወሰደው ታውቃላችሁ። እና ዋጋ ሰጥቶ ወደ እርሱ አገባ፣ መርከበኞች ሁሉ ፈሩ ይላል መጽሐፍ ቅዱስ። አካሄዱ ትክክል አልነበረም። ከኢዮጴ በገዛ ገንዘቡ ተሳፍሮ ነው ሄደው፣ ከእግዚአብሔር ሊሸሽ ነው የገባው። ዳዊት ምን አለ? በሌላ ዘመን ላይ ከመንፈስ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዛለህ፣ ወደ ምድር በወርድ አንተ በዛለህ። እንደውም ጨለማ ትሸሽገኛለች ብል ወደ ሩቅ ብበር በዚያ እጅ መርታ ታወጣኛለች ይላል መጽሐፍ ቅዱስ። ከመንፈስ ወዴት እሄዳለሁ? ከእግዚአብሔር ሊያመልጥ የሞከረበት ነገር ስለ እግዚአብሔር እውቀት የሌለው አገልጋይ እንደሆነ፣ የእግዚአብሔርን ኦምኒሸንት የእግዚአብሔርን ኦምኒፕሬዘንትነት ያልተረዳ ሰው እንደሆነ በቀላሉ ልትረዱ ትችላላችሁ። በዚህ ቦታ ላይ ወገኖች እግዚአብሔር አሰናዳ ይላል። ምን አሳ ነባሪ አሰናዳ። እግዚአብሔር ጋድ ኢዝ ኤ ጋድ ኦፍ ፕሪፓሬሽን። ሁሌ እግዚአብሔር የሚዘጋጅ አምላክ ነው። ለምንም ነገር የተዘጋጀ አምላክ ነው። በዚህ መንገድ ብትሄድ እግዚአብሔር ተዘጋጅቷል። በዛ መንገድ ብትሄድ እግዚአብሔር ተዘጋጅቷል። ከሱ የሚያመልጥ የለም። እግዚአብሔር አዋቂ ነው። ክብር ለእግዚአብሔር ይሁን። ወገኖቼ ሆይ እግዚአብሔርን ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። እድል ሰጠው እግዚአብሔር። ተመልከቱ። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም የ3 ቀን መንገድ ያህል እጅግ ታላቅ ከተማ ነበረች። እዚህ ወደማይፈልገው ከተማ ሄደ። ሊታዘዝበት ወደማይፈልገው ቦታ ላይ ሄደ። እዛ ቦታ ላይ ሲደርስ የገጠመውን አንዳንድ ነገሮች አሳይቻችሁ ወደ መልእክት አውራ ነገር ተናግሬ እጨርሳለሁ። የዚህ አገልጋይ ሰፈር ያለመታዘዝ ሰፈር ነው። እግዚአብሔርን እምቢ የማለት ሰፈር። እግዚአብሔርን ለማይታዘዙ ነገር መንገድ ይረዝምባቸዋል። ከቃዴስ ይሆንባቸዋል። ትግል ይበዛባቸዋል። ሰማይ ይዘጋባቸዋል። እግዚአብሔር ጸሎት አይሰማቸውም። እግዚአብሔርን ለሚታዘዙ ግን እግዚአብሔር ሰማያትን ይከፍትላቸዋል። ወገኖች ሆይ ለዚህ ይሄ እግዚአብሔርን ያለማወቅ መንፈስ አለ፣ ያለመታዘዝ መንፈስ አለ። ከእግዚአብሔር ለመሸሽ ሲሞክር ታዩታላችሁ። እግዚአብሔር ቢምራቸው በእነዚህ ሰዎች መማር፣ በእነዚህ ሰዎች መመለስ በፍጹም ደስተኛ አልሆነም። እኔም ከሀገሬ ሳልወጣ ተናግሬ ነበር። እግዚአብሔር ፈጽሞ ይህ ህዝብ አንተ ማሪ። እግዚአብሔርን የሚያማው በእግዚአብሔር ማሪነቱ። እግዚአብሔር በሌላ በምንም አይታማው። እግዚአብሔር ጻድቅ፣ መሐሪ፣ ሩህሩህ፣ ደግ አምላክ ነው። ለሚመለሱ የሚመለስ አምላክ ነው። መሐሪ አምላክ ስለሆነ ዮናስን አልፈለግም፣ እንዲማሩ አልፈለግም፣ ይቅር እንዲባሉ አልፈለግም። የጥላቸው ጥግ እንድትመለከቱ። ለዚህ ከዮናስ ሰፈር እንመለስ፣ ካለመታዘዝ ሰፈር እንመለስ።
እዛ ሰፈር ውስጥ ድዌል አድርገን በልህኝነት ከእግዚአብሔር ጋር ባለመጣዘዝ ሰፈር ውስጥ ያላችሁ የነ ሄኖክ ሰፈር ይሻለናል። ትንሽም ቢሆን የነ ሄኖክ ሰፈር እንወደዋለሁ። የሰፈር ልጆች ናቸው። የሰፈር ልጆች ናቸው ወገኖች ሆይ የነ ሄኖክ ሰፈር ምን እንደሚመስል ትንሽ ላሳያችሁ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ ምን አላለም? አልተገኘም። እግዚአብሔር ወስዶታልና ሄኖክም ሞትን እንዳይ በእምነት ተወሰደ። አካሄድን ከእግዚአብሔር ጋር የማድረግ ሰፈር፣ ክብር ያለበት ሰፈር፣ ከእግዚአብሔር ጋር የመስማማት ሰፈር፣ እግዚአብሔር የሚወደው ሰፈር፣ ፈቃዱን የማድረጊያ ሰፈር፣ ከእግዚአብሔር ጋር በቃ ለምደው ውሎ ከእግዚአብሔር ጋር ወሬው ከእግዚአብሔር ጋር ውይይቱ ከእግዚአብሔር ጋር ደስ የሚለው በእግዚአብሔር የሚያስቀው የእግዚአብሔር ነገር ልቡን የሚሞላው የእግዚአብሔር ነገር በቃ ሌላ ነገር የለም። በቃ በእግዚአብሔር የተወረሰ ሰው መጽሐፍ ቅዱስ ምን ይላል? እግዚአብሔር በይሁዳን በተቀደሰው ተራራ ላይ ይወርሰዋል። እግዚአብሔር መንፈስ ቅዱስ ይወርሳቸው። ይሄ ፔንቴኮስት ይሄ በዓለ 50 በዓል የመወረስ በዓል ያርግልን። ያልተወረሰ ጊዜያችን በመንፈስ ቅዱስ ይወረስልን። ያልተወረሰ ማይንዳችን በመንፈስ ቅዱስ የተወረሰ ይሆንልን። መንፈስ ቅዱስ የማይወርሰው ምንም ነገር እንዳይኖር የጌታ መንፈስ በእናንተ ላይ ይሁንላችሁ ወገኖች ሆይ። አንዳንድ ሰፈሮች አሉ አደገኛ የሚወስዱ መሳፈሪያዎች አሉ። ወደዚህ ወደ ተለያየ ሰፈር የሚወስዱ ወደ እነዚህ ሰፈር ወደ ዮናስ ሰፈር የሚወስዱ ወደ አመት ሰፈር የሚወስዱ በጣም በምድር ላይ የምትፈልጉት ነገር ምንድነው? በጣም እሱ አሳፍሮ ሊወስዳችሁ የሚፈልግበት ሰፈር አለ። ምንድነው? ልባችሁን በጣም የሞላው ነገር ራሳችንን ቁጭ ብለን ስንጠይቅ የመጀመሪያ ቀናችን ነው። መጀመሪያ ፕሮግራማችን መግቢያ ነው። እስቲ ራሳችንን ምንድነው ዴስፐሬትሊ የምትፈልጉት? ምንድነው የምታለቅሱበት? ምንድነው ከእግዚአብሔር ጋር የሚያኳርፋችሁ ነገር? ለምን የምትሉት ነገር ከእግዚአብሔር ጋር እንደነምባቁ ለምን ብላችሁ ከእግዚአብሔር ጋር ያጣላችሁ ነገር ምንድነው? ዛሬ እግዚአብሔር መጥቶ ለእያንዳንዳችሁ አንድ ጥያቄ ቢጠይቃችሁ በቃ አሁን ምንድነው የምትፈልገው? አንድ ነገር ተናገር ቢላችሁ ምን ትላላችሁ? ልክ አሁን ሰሎሞን እንዳለው ማለት አንድ ጊዜ እቺ አሜሪካዊቷ ቱጃር ኦፕራ ዊንፍሪ የምትባል ሴት ሶስት ሰዎች አስነሳችና ኤኒቲንግ አስክ ሚ አለች። የምትፈልጉት ሁሉ ጠይቁኝ እና አንዷ ተነሳችና የትምህርት ቤት እዳለብኝ እሱ እንዲከፈልልኝ ይፈልጋለሁ አለች። አንዷ ደግሞ የቤት ክራይ የለኝም ቤት ክራይ እንዲከፈልልኝ ይፈልጋለሁ አለች። እና ቢሊየነር የሚጠየቀው ጥያቄ አይደለም ይሄ እና እንዳልተዘጋጁ ላሳያችሁ ነው። ድንገት ነው የጠየቀቻቸው። ከዛ አንደኛዋ ስትጠይቃት የመጣሁት አንቺን ላይሽ ነበረ አይቼሻለሁ አለቻት። ጸሎትሽ ተመልሷል አለቻት። ወደ እነሱ ዞር አለችና እዳሽ ስንት ነው? 100 ምናምን ሺህ ብር ነው ለህግ ነው መማረው አለቻት። ያንቺን እዳ ከፍላለሁ። አንቺስ የምትፈልጊ የቤት ነው? ቤት ገዛልሻለሁ። ለኔ ስትላት በቃ ልታይኝ አይደል የመጣሽው አይተሽ። አንዳንድ ጊዜ ልመናችን አንድ ቱጃር እንኳን የሚመልሰው ነው። ትልቁ እግዚአብሔር አይደለም አንድ ቱጃር የሚመልሰው ጥያቄ ነው። አሁን ጌታ መጥቶ ምን ትፈልጋለህ? ልክ እንደ ሰለሞን ቢጠይቅ ምን ፈልጋለህ? አሁን ድንገት ኢንተራፕት አድርጎ እግዚአብሔር መልአክ እንደው ተገልጦ አዋላቸው ጌታ ምን ሊያደርግልሽ ትፈልጊያለሽ ቢል መጀመሪያ ካፍሽ የሚወጣው ምን ይሆናል? ለእናንተ ለተወሰኑ ወገኖች ብዙ ጊዜ ሐሳባችሁን የሚወርሰው ምንድን ነው? ከሰፈር የሚያወጣችሁ ከእግዚአብሔር ጋር የሚያጣላችሁ ከመንፈሳዊ ዓለም አውጥቶ ስጋዊ የሚያረጋችሁ ሐሳባችሁን የሞላ ነገር ምንድን ነው? መጽሐፍ ቅዱስ ብለ እነዚህ አስቡ በላይ ያለውን ምን በሉ አስቡ በታች ያለውን አይደለም ብሎ መጽሐፍ ቅዱስ ይነግረናል። ሌላስ አሁን በቃ አበሻን የሚያስኮርፈው ስብከት ልሰብክ ነው። አስራት ላነሳ በኢየሱስ ትባረካለህ። አሜን። መዝሙራችንም አለ አሁን ላንተ ምን እንሰጣለሁ አንተ ሁሉ ያለ ነው። ይሰጣል፣ አስራት ይሰጣል፣ መባ ይሰጣል በቤተ ክርስቲያን። አንዳንድ ጊዜ በጣም በጥሩ መዝሙሮቻችን ጌታ ልናቋርጠው እንፈልጋለን። በቤተ ክርስቲያን ውስጥ እንደውም አሁን አስራት የብሉይ ኪዳን ነው የአዲስ ኪዳን አይደለም ጥብቅና የያዙ ሰዎች አሉ። ግሪዲ ስፒሪት በቤተ ክርስቲያን ውስጥ በዓመት አንድ ጊዜ ነው ስለ አስራት መሰከው። በዓመት አንድ ጊዜ ያው ሪፖርት የምናደርግበት ፋይናንስ ሪፖርት የምናደርግበት ቀን አለ። ለህዝብ ሪፖርት ሲደረግ ይሄን ያህል ገቢ ያለ ይሄን ያህል እንደዚህ ያለ እና አስራታችሁን መስጠት እንዳትረሱ ብያስ እናገራለሁ። ሽማግሌዎቼ ይነግሩኛል። ፓስተር እሱን ነገር ረገጥ አድርገህ ተናገር ይሉኛል። የኛስ ካልተነገረው አይሰጥም ማለት
ስለዚህ አስራትን ለመስጠት የምትንቀጠቀጡ ሰዎችና መታችሁ በድፍረት በእግዚአብሔር ፊት ደግሞ አድርግልኝ ስጠኝ የምትሉ ሰዎች በጣም ድፍረታችሁ የሚገርመኝ። እናንተ ለእግዚአብሔር ስራ ማትሰጡ ከሆነ ለምንድን ነው እግዚአብሔር ለእናንተ የሚሰጠው? አስራታችሁን መባችሁን ለእግዚአብሔር ቤት የሚገባውን ነገር ልታደርጉ ሲገባችሁ ፓስተር አስፎ ዛሬ ጉድ ፈላ ምትቀልቧቸው ነቢያቶች እየደወላችሁ ፓስተርዬ ነብይ እንትናዬ ዛሬ ጌታ ስለኔ ምን ይላል? እሱም ደግሞ አጥረው አለው የሚነግርሽ ነገር አለው። እግዚአብሔር የኔን ሸክም አንቺ ላይ አስቀምጧል። የመዘት ለቤተ ክርስቲያን አስራትና መባ መስጠት አልፈልግም። አገር አቋራጭ በቃ ለጋሶች ለመባል በቃ አንድ 5 ኪሎ እኔ ክፍልልሃለሁ ለዛ ላለው ትሪፕ እኔ እችልልሃለሁ። እዚህ እኮ አስራትሽን አትሰጭ መባችሁን አስራታችሁ መስጠት አትፈልጉ። ዝም ወገኖች ወይ ጮሌ ሰዎች ተነስተውላችሁ በጽድቅ መንገድ ላይ ለማትሄዱ እግዚአብሔር አሳልፎ ሊሰጣችሁ ነው ለሌቦቹ። ይህን ሆዳ መንፈስ እግዚአብሔር ይውጋው። ለነፍሳችሁ የሚተጉትን የእውነት አገልጋዮች ልታግዟቸው ሲገባ ስንት አገልግሎቶች እየተሰኩ ነው ያሉት የጽድቅ አገልግሎቶች። ነገር ግን ኢምፕረስ የሚያደርጋችሁ በሶሻል ሚዲያ ብቅ ለሚለው ኢምፕረስ የሚያደርግ አለባበስ ያላቸው ንግግር ያላቸው አንደበተ ርቱዕ የሆኑ አነጋገር የሚያውቁ ጌታ ብሎኝ እንደዛ ብሎኝ በጨክነው የሚናገሩ ውሸት ነው። ጉባኤያችን ልክ አንድ ጊዜ ፕሮግራም ጨርሰን ጸልየን ልንባርከው አንዱን አገልጋይ ልንሸኘው ስንል አንድ መናገራት ነገር አለ። እንደው በቃ እስቲ ጌታ የሚያሳስባችሁ ሰዎች ካላችሁ 10,000 ልትሰጡኝ የምትፈልጉ በዚህ ጋር 5,000 ልትሰጡኝ የምትፈልጉ በዚህ ጋር እና አደናገጠን ነው ብላችሁ አደናገጠን። የፓስተር አስፋው ጉባኤ እንዲህ የሚደፍር አልመሰለንም ነበር። በጣም የገረመኝ ነገር በእውነት በጌታ ፊት ነው ብላችሁ ለቤተ ክርስቲያን ልጆቻቸውን እያሳደግን ሰንዴ ስኩል እያስተማርን የሰንዴ ስኩል አስተማሪዎች እየቀጠርን ደሞዝ እየከፈልንላቸው ለአስተማሪዎቹ ልጆቻቸውን በእግዚአብሔር ቃል ምናሳድግላቸው ብዙዎች አስራት መባ የማይሰጡ ኧረ ነውር ነው እንዴ ስጡ ላለው እያሉ በይሉኝታ ምተዋቸው ብድግ እያሉ እኔ 10,000 ይሰጣል እንዴ ነበረ እንዴ ብር እያሉ የሆነ ሚነካቸው ነገር አለ። ሌቦቹ ሲመጡ የሆነ የሚሰሩባቸው ነገር አለ። ዛሬን መንፈስ ይውጋው። አስራትን በመስጠት እግዚአብሔር ይባርካቸው። ስጡ እስቲ ጥቀሱት። እነሱ ሲመጡ ብቻ ነው እንዴ ነው ነገር? ስጡ ምን ይላችኋል? ይሰጣችኋል። የሞላ የተጠቀጠቀ ሞልቶ ምን የሚያረግ የሚፈስ እግዚአብሔር ይሰጣችኋል። ወገኖች በመስጠት ጌታ ልዩነት እያደረገ ነው ያለው። ወገኖች በጽድቅና በቅድስና ነው የምንጠይቀው እኛ። በጽድቅና በቅድስና አባብለን ለኪሳችን አይደለም። ሚሽን ከሆነ ሚሽን ነው፣ ለህንፃ ከሆነ ለህንፃ ነው። የሚሰራው ነገር ሁሉ በቅድስና በጽድቅ ይሰራበታል። ለምዕመኑ ሪፖርት ይደረግለታል። የወጣው ነገር ሁሉ በስነ ስርዓት ተደምሮ ተቀንሶ ይነገረዋል። አጭበርብረን ለመኪና መግዣ ሰሞኑን አንድ ብላክ አሜሪካን ስብከት ሰማ ነበረ። የሆነ ስም ሰዓት ስም ነው የሚናገረው። እኔ የሰዓቱን ስም አላውቀውም እና እንደምታውቁ ሰዓት የለኝም። እንድትሰጡኝ አይደለም፣ አልፈልግም። ሰዓት አልፈልግም እንድታውቁት ነው። ሰዓት አለኝ፣ ብዙ አይነት ሰዓት አለኝ፣ ግን አይመቸኝም እጄ ላይ እና ነፃ ሰው ነው እወዳለሁ። ጣሊያን ስለሆንኩኝ በእጄ መንቀሳቀስ እወዳለሁ። በእጄ ነው ማውራው እና ምን ልላችሁ ነው you are all cheap ይላችኋል ጉባኤው። ቺፕ ማለት በጣም ርካሽ ናችሁ፣ በጣም ርካሾች ናችሁ። ለእኔ እንዴት ሰዓት አትገዙልኝ? እንደው እንኳን ኢትዮጵያዊ ጉባኤ አለ። ያ ባይሆን ኖሮ አንድ ወንድም ምን አለ አንድ ዘመን ላይ ልጁን ቀጠረው። ጉባኤ በጣም ሲያመነጫጭቅ አየውና ቀጠረውና በጥፊ ጠፍጥፎ ሁለተኛ ጉባኤ እንዳትሳደባል። ወጣት ልጅ እንደሱ አርጉ ማለት ሳይሆን አንዳንዴ ቅዱስ ቁጣም አለ። ሊመከሩ የሚገባቸው ልጆች አሉ፣ መታረም ያለባቸው ናቸው።
እና አስራትን በተመለከተ አገር አቋራጭ ነቢያት ያላችሁ ቁጭ አርጋችሁ እግዚአብሔር ሳይመራችሁ የምትደግፏቸው እጃቸውን የምታበረቱ ከዚህ ስትሄዱ በጣም መንፈሳዊ ናቸው። እዛ ስትሄዱ ደግሞ የሆነ ቤት አለ የሚያሳድሩበት ቤት ምንድነው የሚባለው? ገስት ሃውስ እዛ ሄዳችሁ ከርማችሁ የምትመጡ እዚህ ያለውን አገልጋይ ብታምኑት እጅ ቢጭንባችሁ ልትፈውሱ ትችላላችሁ። እግዚአብሔር እዚህም ባሉ አገልጋዮች ይሰራባቸዋል። አረ ክብር ለእግዚአብሔር ነው። እግዚአብሔር የስሙ ኃይል በቤተ ክርስቲያን ባስቀመጣቸው በጸሎት ጓዶች አልፎ ይሰራል እግዚአብሔር። አረ አሜን። እኔ ጌታን ባወቅኩበት ዘመን ላይ ጉባኤ ላይ አጋንንት አምጥቶ አጋንንት ማይክሮፎን አስይዞ ስም ማን ነው? ከየት መጣ? ስንት ናችሁ? እንዴት አንተ ላይ ያለው ቅባት እሳት አንተ ላይ ያለ ይሏል። ዘርጥተው ሊጥለው እኮ አጋንንት የሚያደንቃቸው ሰባኪዎች የአጋንንት ሙገሳ የሚወዱት እዚህ ጋር ስትጮህ ፓርት 1 መንፈሱ ሲለፈልፍ ፓርት 2 ወር ሙሉ አንድ ሴት አጋንንቱ ይወጣላታል በቴሌቪዥን ማለት ነው። በአራት ሲን አድርገው በአራት ፓርት ከፋፍለውት ያሳያል። ሁሌ አጋንንት እንደሚጮህ ለማስመሰል ወገኖች፣ እንዲህ አይነት ድራማ ውስጥ ለምን አንመጣም? ኢየሱስ ይወጣ። ክርስትና ኑሮ፣ ክርስትና ፐርፎርማንስ፣ ክርስትና ሾው ኦፍ አይደለም። ክብር ለእግዚአብሔር ይሁን ወገኖች ሆይ። ስለዚህ መባችሁንና አስራታችሁን ታማኙ በተገለጠ ህይወት ኑሩ። እዚህ ላሉ አገልጋዮቻችሁ ሰሚት አርጋችሁ ተሰጣችሁ ስታከብሯቸው በእነሱ ውስጥ የእግዚአብሔር መንፈስ ይፈውሳል። ጌታን ባገኘውበት ወራት ላይ የዳንኩባት ቤተክርስቲያን የሚገርም ከሌ የሚባል ስም ጥር የሆነ አገልጋይ የለባት። ነገር ግን አጋንንት እዚህ የተጸለየ 5 ኪሎ ሜትር ርቀት ላይ አጋንንት የሚያልፉ ሰዎችን መንገድ ላይ እየጣለ ሰዎችን እየተሸከሙላቸው ወደ ቤተ ክርስቲያን ያመጡላቸዋል። የማያምኑ ሰው መንገደኛ ወገኖች ሆይ፣ አንድ ጊዜ አንድ ቤተ ክርስቲያን አገለግላለሁ። እንደዚህ አገልጋዮችን ነው ትሬን እያደረኩ እያለ በግቢ ሰፈሩ የሚያልፉ 2 ሴቶች አንጠልጥለዋቸው አስገቧቸው። ከዛ በኋላ ውጣ እያለ ስንታቀል አንደኛዋ ምን አለች? እኛ መንገደኞች ነን፣ እያለፍን ስንሄድ እዚህ ጋር ስትጸልዩ የሆነ ነገር አደረገ። እኛ እምነታቸውን ተናገሩና እንሂድበት ልቀቁና በሰፈር የሚያልፍችን የሚመታ እግዚአብሔር መንፈስ ቤተ ክርስቲያን ገብቶ የሚያታልለውንማ በዚህ ሰፈር እግዚአብሔር ይነሳ፣ ጠላቶቹም ይዋረዱ። ኢየሱስ ክርስቶስ ጌታ ነው። ጸሎት ጓዶች አጋንንት ያወጣሉ። በቤተ ክርስቲያን የደመቀ ነገር አልነበረም። ብልጭ ድርግም የሚል መብራቶች አልነበሩም። የሚያደምቀው መንፈስ ቅዱስ ነበር። ዛሬ አይኖቻችን ወደ ሰዎች ሆነዋል። የሰዎች ተክለሰውነት፣ የሰዎች ንግግር፣ የሰዎች ማንነታቸው፣ ሚዲያ የሰጣቸው ፐርሶናሊቲ ኢምፕረስ ያደርገናል። ሲመጣ ባዶ የቴሌቪዥን አንበሳዎች አለ ጌታ። አንድ ጊዜ የቴሌቪዥን አንበሳዎች ናቸው። በቴሌቪዥን ላይ አንበሳ ይሄዳል እና ሪል አንበሳ ደግሞ ሌላ አለ በውጭ። የቴሌቪዥን አንበሳ ያጓራል እንጂ ኃይል የለው። ሪል አንበሳው ቅባት እግዚአብሔር ይቀባቸው። የሐልወቱ የራበኝ ነገር ቢኖር የመንፈስ ቅዱስ መገኘት ነው። ድግግሞሽና ሃይማኖታዊ ስርዓት ቤተ ክርስቲያንን ወደዚህ ወደ ድርቀት ውስጥ እየከተታት ነው። መንፈሳዊነትን የምናመጣው ደግሞ እውነትን በፍቅር ስንናገር። አስራታችሁን አውጡ። እስቲ አሜን። በጣም በመታዘዝ መለወጥ የሚችል ነገር በቃ አለቀ። እስከ ዛሬ አሰጡ ስጡ። ከዛሬ ጀምሮ በኢየሱስ ስም አዝዣችኋል። ከሰጸን ፓስተር ልትሉ ነው። ሌላ በትርፍ ጊዜያችሁ ምን ትሰሩበታላችሁ? እዚህ ስለ ላይ የምታዩት ሰውዬ እንደ ሳይቦርግ የሚባል አዳድንትኖች አሉና ቺፕስ አስገብቶ ነው ጭንቅላት ውስጥ ቺፕስ አስገብቶ ነገሮችን የሚቆጣጠረው በዚህ ካሜራ ግንባሩ ላይ ባለው ካሜራ ነው። እና ሁሌ ሲሄድ ዋይፋይ ሰውነቱ ላይ ተሰክቶበታል። ሰው ወዴት እየሄደ እንዳለ እንድታዩት። እና በእኛ ሀገር ቋንቋ ቴክኖ ጃንኪ የሚባሉ ሰዎች አሉ። ቴክኖ ጃንኪ ማለት በቃ በቴክኖሎጂ ነገር የታሰሩ ሰዎች፣ ዋይፋይ ከሌለ መተንፈስ የማይችሉ ሰዎች፣ ስልክ ከእጃቸው ከተወሰደ
ያብዳሉ። በቃ ሱሰኛ ትውልድ እየጸለየ ፌስቡክ የሚያይ ትውልድ፣ ቸርች ቁጭ ብሎ ቻት የሚደራረግ ትውልድ፣ ኢሜል ቼክ የሚያደርግ አምልኮ አቋርጦ ኢሜል ቼክ ያደርጋል። በኢየሱስ ማናቸው ቄስ ስማቸውን አልጠራ ቸርች ውስጥ ሰው ሳይንበረከክ ወሬ ሲያወራ ይሄዱ ገጭ ያደርጋል። እንደው ቢፈቀድልን ኖሮ ይሄ የስልክ ሱሰኛውን ትውልድ ስልኩን እየተቀበልን ማስወጣት ነበር። ስልኩን እያስቀመጥክ ግባ ማለት ሱሰኝነት ትውልዱ ተይዟል እንዳይመስላችሁ። እርስ በርስ ማውራት አልተቻለም። ቤታችሁ ተሄዶ የሚከፈተው የሆነ ነገር አለ እዛ ላይ የሚታይ እና አንዳንዱን ነገር ነግራችኋለሁ። ትንሽ እውነትን መናገር ስልኩ ይጠቅመናል፣ ኮሚኒኬት እናደርግበታለን። ነገርን ሁሉ ግን በምን እናርገው? እስቲ በልክ በሉ። ይሄ የስልክ ሱሰኝነት ይሄ መንፈስም ከሆነ እሱን ጮሆ ይውጣ በኢየሱስ። እንግዲህ አላውቅም፣ በቴክኖሎጂም የሚገባ ነገር ካለ አላውቅም። ነገር ግን ምን ምላችሁ ነው? ሌሎች ደግሞ አሉ። ስልኩም ሱሰኛ የሚያደርገው ፌዘኝነት በእግዚአብሔር ቤት መስሏል። ኮሜዲያንስ ቸርች ውስጥ ብዙ ቀልደኛ ትውልድ፣ ፌዘኛ ትውልድ ቀልድ ሲያይውላል። መስጉን ነው ለክፎች ወንበር ምን ያላል? ቃለኝነቱ በጣም ኤክስትሪም እየሄደ ነው ያለው። ኑሯቸው ራሱ ፌዝ እየሆነ መጣ። ከኃጢአተኞች ጋር በኃጢአተኛ ጨዋታ መተባበር፣ አስቂኝ ነገሮች በጣም እየበዙ መጥተዋል። ፕራንክ መደረግ፣ ፕራንክ እና ዲፋይል የሚያደርግ ቅዱሱን ነገር ዲፋይል የሚያደርግ ትውልዱ እንዳይጸልይ የሚይዘው ነገር እንቅልፍ ነስቶት አንድ ጊዜ ገስት ስፒከር ሳይሆን ዘማሪ ጠራ። ቆንጆ ሆቴል አሳርፈነዋል። ማታ ነው ስብሰባችን። ልክ ፕሮግራም ሊጀመር ሲል ሰውየውን ፒክ አድርጉና ኑ አልኩ። ፒክ ሊያደርጉ ሲሄዱ ደወሉልኝ። ፓስተር ኧረ ልጁ ተኝቷል። ማታ እኮ ነው ምሽት 6 o'clock በእኛ ማለት በእናንተ ስንት ነው? 18 ሰዓት ላይ ተኝቷል። እንዴ ይጠበቃል። መጨረሻ ላይ እንደምንም ደረሰ። እንደምንም ዘምሮ ወረደ። ምን ሆነ ነው አልኩ። ትላንትና እባክሽ ፓስተር እንደው ጌታ ይቅር ይበልኝ እንደው በቃ እኮ ስመለከት ቪዲዮ ዩቲዩብ ሳይማለሽ እውነቱን ስለነገረኝ እግዚአብሔር ይባርከው። ነገር ግን እንዴት ያሳፍራል። ስንትና ስንት ሺህ ብር ተከፍሎ አገልጋይ ተጠርቶ መጥቶ ሌሊት ሙሉ ዩቲዩብ ሲያደርሰው እንዴት ያድራል? ምዕመናን እንዴት በምን አቋራጭ መንፈስ ቅዱስ ወደኛ ሊመጣ ነው? እኛ ዩቲዩብን ስናይ እያደርን በፍራንኩ ስንስቅ በፌዘኛ ቆሻሻ የሆነ ሲኒማ ስናይ 2 ሰዓት ቁጭ ብሎ ሲኒማ ሲመለከት የማይደክመው ቤተክርስቲያን 1 ሰዓት ስብከት አቅቶታል። 1 ሰዓት ስብከት ስንት ፌዝና ቧልት በእግዚአብሔር ቤት ውስጥ ቧልቷል። ስለዚህ አገልጋዮቻችንም ሳያስቡት ቀልደኛና ተጫዋች መሆን አለባቸው፣ እናንተን ኢምፕረስ። ስለዚህ ቀልድ ክሬት ማድረግ አለባቸው እናንተን ለማሳቅ። ሊስን እናንተን ኢንተርቴይን ልናደርግ እግዚአብሔር አልጠራም። we are not entertainers። አሜን። ቁርፍድ የሚያደርግ ነገር ልነግራችሁ ይችላል። ሌባን ጠርተን ሌባ ጀርባውን አሽተን በርታ ብለን አጽናንተን በትንቢት ደግፈን የምንሄድ አገልጋዮች አይደለም። እኛ እኮ ንግድና ሌላ ነገር ቢያስፈልገን እኮ ሞያተን አይደለም ወደ ወንጌል ሰባኪነት የመጣው። ሰብረን የመጣ ነው። ብዙ ነገር አለ። ኢየሱስ ጌታ ነው። እንደውም አንዳንድ ጊዜ ነሽጥ ሲያደርገኝ ጌታ ወይ እኔ እንደው እኮ ወደዛ ያን ነገር ብሰራ ኖሮ እኮ ብዬ አንዳንዴ ይከፋኛል። ሲጫወቱበት ሳይ ያመኛል። ወንጌል ሲጫወቱበት ሳይ ያመኛል። ሲቀልዱበት ሳይ ያመኛል። ወገኖች ልላችሁ መሰላል ፌዘኛ በኃጢአት ያፌዛል። ቀንበር እንዳይበዛባችሁ ምን አትበሉ፣
ታፊዙ ነገርን በልክ አርጓ አትሳቁ አልኩኝ። ወጣኝ ስቃለሁ፣ ጫወታለሁ፣ በጣም ደስተኛ ሰው ነኝ። ነገር ግን በነገራችሁ ነገር ለጽድቅ ማበረታታችሁ ባልንጀራ ካለ ነው። ወደ ቅድስና ማይመራችሁ ነገር ካለ ነው። ሰፈር ሊያስቀይራችሁ የሚመጣ ነገር ነው እያልኳችሁ። ከበረከት የሚያወጣችሁ ናቸው፣ ወደ ድርቀት የሚወስዷችሁ ናቸው፣ የሚያደክሟችሁ ናቸው፣ ባዶ የሚያረጓችሁ ናቸው። ሌላ ጥያቄ ልጠይቃለሁ። ማንን ታደንቃላችሁ? የእናንተ ሂሮ ማን ነው? አንድ ሰው ተነስቶ ሂትለርን አደንቃለሁ ቢላችሁ የሰውየው መንፈስ ወዲያው ትለዩታላችሁ። ዲመን ፖሰስ የሆነ ሰው ነፍሰ ገዳይ የሚያደንቁ ሰዎች ወገኖች። አንዳንዱ የራሴን ነገሮች እዚህ ላይ ልጻፍላችሁ። እማማ ቴሬሳ ሲሞቱ እኔ ህንድ ሀገር ለአገልግሎት እየሄድኩኝ ነበርና ዳያናን እንግሊዝ ላይ ደርሼ እንግሊዝ ልክ ሳልፍ ዳያና ሞተች አሉ። ህንድ ስገባ ደግሞ እማማ ቴሬሳ ሞቱ አሉ። የሁለቱንም ለቅሶ የደረስኩ ነው መሰለኝ በአንድ ትሬ እና ማደንቃቸው ናቸው። እማማ ቴሬሳ ካቶሊክ ቢሆንም አደንቃቸዋለሁ። ድሃ ይወዳሉ፣ እግዚአብሔር ይባርካቸው። ለምጻሞችን ሰብስበው ያጎርሳሉ። የራሳቸው ሌላ ነገር ሊኖር ይችላል። ቦብ ማርሊን የሚወድ ሰው አዲስ አበባ ወጣት አይታችኋል። እዚህ ላይ ቦብ ማርሊን ራስተማ ያማ ቦብ ማርሊን የሚወድ አብሮ የሚወደው ቦብ ማርሊን ኢንስፓየር የሚያደርገውን ነገር ሁሉ ይወዳል። ጋንጃውን ይወደዋል። ሄዶ ወደ ሻሸመኔ መንገድ ሄዱ። ውስጥ አዲስ አበባ ያሉትን ወያላዎች ይዋቸው እስቲ መንገድ ላይ ቄራ ሜክሲኮ ምናምን የሚለው የሚጮቱን እዚህ ደረታቸው ላይ ቦብ ማርሊን ያደረጉትን ሰዎች ይዋቸው እስቲ ላቸው ላይ ኦፕሬት የሚያደርግባቸው ያው የጋንጃው መንፈስ። ይህን መንፈስ እግዚአብሔር ይውጋው ወገኖች። ወይ የምትወዷቸው ሆሊውድ አክተሮች ሴተኒስቶች ርኩሰት የሚያደርጉ ክብራቸው በነውራቸው የሆነ እነሱ እንዴት ይደነቃል? እንዴት ይደነቃል? አገር ቤት አንድ ስጋ ቤት አየሁ። ሱዋሬዝ ስጋ ቤት ነው። ወንዶች ታውቃላችሁ፣ ኳስ ተጫዋቾች የሆናችሁ። ሱዋሬዝ ማለት ኳስ ተጫዋች ነበር፣ የኡራጋይ ተጫዋች ነውና ወደ 7 ሰው ይነክሳል ኳስ ሲጫወት፣ ወንዶቹ ያውቁታል። እና ሰው ይናከሳል እና በጣም ተንኮለኛ ነው። ይናከሳልና ስጋ ቤቱን ኢትዮጵያ ምናምን ሱዋሬዝ ስጋ ቤት አለ። እና እንዴት አድርገህ ነው ሱዋሬዝን የምታደንቀው ማለት ነው? እንደ ቦብ ማርሊ ይደንቃል፣ እንደ ማይክል ጃክሰን ይደንቃል። ናቹራል ታለንት ሊኖራቸው ይችላል። ነገር ግን ዲፕ ሴተኒዝም ውስጥ የገቡ ሰዎች ሰው እንዴት የነሱን ፎቶ ይዛል? እንዴት የእባብ ቀለበት ሰው ያደርጋል? ከኔ ጋር ናቸው ወይ? ከእባቡ ጋር ጥለኞች እኮ ነን እኔና እናንተ። እንዴት የእባብ ቀለበት ያደርጋል? እንዴት ታቱ በሰውነቱ ላይ ተነቅሰው። አንድ ጊዜ ለአንድ መንፈሳዊ አባት ብዬ የሚይዘው እንግሊዛዊ አባት አለኝና ምን አለ፣ እያጠመኩኝ አለ እዚህ ይሄ ደረቱ እንደዚህ ኮብራ የሆነ ወደ ጌታ መጣ። ይሄ ሞተር ባይከር የነበረች እና አጥምቄው ከውሃ ሲወጣ አለ እንዳለ ከላዩ ላይ ይሄ ንቅሳቱ ታቱ ከላዩ ላይ ተነሳለታል። ክብር ለእግዚአብሔር ይሁን። ጌታ ስለሚጠላው ይሄንን እግዚአብሔር ከላያቸው ላይ ያንሳላቸው። ወገኖች ወይ እንዴት አሁን ክርስቲያን ታቱ ላድርግ ብሎ ፈተና ይሆንበታል? ልጆቻችሁ ቻሌንጅ ሊያደርጓችሁ ይችላሉ በተለያየ መንገድ ወገኖች ወይ። ስለዚህ የምትወዷቸው አክተሮችን ለማለት አትውደዷቸው፣ የእነሱ መንፈስ እንዳትከፈሉ። ኢየሱስን ውደዱ፣ የጽድቅን ሰዎች ውደዷቸው። ክብር ለእግዚአብሔር ይሁን። ያላቸው መንፈስ ነው የምትካፈሉ። የምታዋቸው የምታደንቋቸው ሰዎች በጣም ወሳኞች ናቸው። እኔን ብትጠይቁኝ ዴሪክ ፕሪንስ የሚባል እግዚአብሔር ሰው አውቃለሁ። ሄዘ ስኮላር በዚህ ግሪክ የዚህ አኒሸንት ስታዲ በእስራኤል ሂስትሪ በጣም ብሪሊየንት የሆነ እንግሊዛዊ ነው። ኤ.ደብሊው ቶዘር፣ ጆን ፓይፐር፣ ዊሊያም ኬሪ፣ ሃድሰን ቴይለር እነዚህ ሚስዮናውያን ወደ ቻይና ኢንላንድ ሚሽን ወደ ዓለም ዙሪያ ሄደው ወንጌልን የሰበኩ ሰዎች ባዮግራፊያቸው ኢምፕሬስ ያደርገኛል። አንዳንዴ ውስጤ ቁጭ ብዬ እኔም ኖርኩ አሁን ለጌታ አለ። ወገኖች እንደዚህ ውስጣችሁ ገብተው በህይወታችሁ የሚናገሩ ሮል ሞዴልስ እግዚአብሔር ይስጣችሁ። ክብር ለእግዚአብሔር ይሁን። ሳይናገሩ በህይወታቸው መናገር የሚችሉ ክብር ለእግዚአብሔር ይሁን። ኢንፍሉዌንስ ያደረጉኝ ታላላቅ አባቶች አሉ። ሰሞኑን ከወንድሜ ጋር ሳወራ ነበረ። ነጋሽ ጎሳዬ ወደ ጌታ የሄዱት ፓስተር አሰፋ አለሙ፣ ነጋሽ ዘለቀ፣ እነዚህ አባቶች
ነጋሽ ዳንኤል ወንጌልን በህይወታቸው ሰበኩት። በአፋቸው ብቻ ኖሩት። ኢየሱስ የሚያስከፍለውን ዋጋ ከፈሉ። እነሱን ወዳቸዋለሁ እንጂ ይሄ ዝም ብሎ ቴሌቪዥን አንበሳ ኢምፕሬስ አደረገ። አንዳንድ ጊዜ ከዝናቸው በላይ ባዶነታቸው ይታየኛል ወገኖች። ማደንቃቸው ሰዎች፣ ቤተክርስቲያን በገንዘባቸው የሚደግፉ ሰዎች ኢምፕሬስ ያደርጉኛል። የዓለምን ዝናና ክብር የናቁት ሰዎች፣ መታየት የማይፈልጉ ሾፍ የማያደርጉ ስውር ያሉ የእግዚአብሔር ሰዎች እነሱ ኢምፕሬስ ያደርጉኛል። ትሁት ሰዎች ክርስቶስን በኑሯቸው የሚገልጡ ክብር ለእግዚአብሔር ይሁን ወገኖች። እነዚህ ደግሞ በወንጌል የማያፍሩ ድሮ በደርግ ዘመን ላይ ነው። ባስ ከትምህርት ቤት ስንመለስ ባስ ላይ የጎርጊስ የሚባለው አካባቢ ላይ ባስ ላይ ልክ ስንገባ ድሮ በህይወት ያለ አሁን በህይወት እንደሌለ ሰምቻለሁ። ተስፉ የሚባለው ወንድም ነበር። ተስፉ ማለት ለምን ዛሬ እንደማስታውሰው ምንም ጸጉር ላይ በልጅነቱ ጌታን ተቀብሎ ሽባ ነበርና ቤተሰቦቹ ነገሩት። ከሽባነት ጌታ ፈውሶ ነው ዛሬ እንደዚህ ይሉታል። ጌታ ከሆነ አላቸው ጸጉሬን ከላይ ላይ ይውሰድ አላቸው። እና ሲነሳ ከእንቅልፉ ቅንድቡ ጸጉር የለውም፣ ሽፋሽፍቱ ጸጉር የለውም፣ ሁለት ነው። ሰው ያለ ጸጉር ሲሆን እንዴት ያስፈራል! እና ተስፎ በወንጌል እንዲች የማይደራደር ሰው በደርግ ዘመን እንዲች እና እኛ ከትምህርት ቤት ስብሰባ ብለን ስንገባ እሱ ደግሞ ሁሌ አምሮበት ወንጌላዊ ነው እና ልክ አውቶቡሱ ሲገባ ጮክ ብሎ መዘመር ይጀምራል። እኛ ልጆች ይሄ ሰውዬ ላያስጨርሰን ነው ብለን ዞር ካጠገቡ እንላለን። እና እሱ ቦልድ ነው፣ ስለ ወንጌል ምንም የሚፈራው የለም። ሌላ ወንድም አለ፣ አሁን ሐዋርያ ምናምን ያሉት ወንድም አለ። አንድ ጊዜ ከፍተኛችን ቸርማን ምናለው ሆነ አብዮቱና ክርስትና እንደዚህ አብረው የሚሄዱ ይመስላል። እና ሰውየው ኩምባረ ቡላድ እንዲህ አለው፣ ክርስትናና አብዮቱ አብረው አይሄዱ። ትንሽ ከሄዱ እንኳን ተስማምተው ሄዱ እንኳን ከተባለ እንደ ድመትና አንድ አይጥ ቡጭጭቅ ይደራረጋሉ። እኛና እናንተ አብረን አንሄድም። የከፍተኛው ሰውዬ አደነቀው። ትልቅ ኮማንደር ነው፣ አደነቀው። ስለ እምነት አደንቅሃለሁ አለው። ብዙዎች መፈክር እያሉ በወጡበት አደባባይ ላይ እሱ ግን መፈክር አልልም ብሎ ታስሮ መከራውን ጨርሶ በክብር ነው። ክብር ለእግዚአብሔር ይሁን ወገኖች። እነዚህን አደንቃቸዋል። ኖረው ወንጌልን ኖረው የሰበኩልን። እኔ መኖሬንም ላያቀኝ ይችላል። እኔን ግን ህይወቴን ኢንፍሉዌንስ አድርጎታል። ቆራጥ ነው፣ አለማመቻመች ሰው ወደዚህ ሲሄድ ነው እኔ ወደዚህ ነው የሚሄደው ብሎ አጌንስት ታይድ መሄድ የሚችሉ ሰዎች ሁሉ ዱለት ነው ሲሉ ዱለት ነው የማይሉ እግዚአብሔር ጋር የተስማሙ እነሱ ኢምፕሬስ ያደርጉኛል። ምን ልትለን ነው ፓስተር? ሰፈራችሁን የሚያስለቅቃችሁ ከጤነኛ ሰፈር የሚያወጣችሁ ከጤነኛ መንፈሳዊ ህይወት የሚያወጣችሁ ብዙ ነገሮችን ላሳያችሁ እየሞከርኩ ነው፣ እየደመደምኩ ነው። ምንድነው የሚያዝናናችሁ? ምንድነው የሚያስቃችሁ? ቅድም ተናግሬያለሁ፣ ዘልዬ ልሂድ። ጤነኛ ያልሆኑ ሳቆች፣ ሰው ሳያችሁ የምታዩዋቸው ፕራክቲካል የሆነ ነገር ልንገራችሁ። ብዙ ክርስቲያኖች በስራት ውስጥ አሉ። ብዙ ክርስቲያኖች በሱስ ውስጥ አሉ። ተደብቆ መጠጣት፣ ተደብቆ ማጨስ፣ ከዛ ያለፈ በተለያየ ስራት ውስጥ የገቡ ሰዎች አሉ። በሶሻል ሚዲያ ውስጥ፣ በቆሸሸ ሲኒማዎች፣ በፖርኖግራፊ፣ በርኩሰት የታሰሩ ክርስቲያኖችን ማየት አዲስ አለ። ይጽፉልኛል፣ ፓስተርዬ ከዚህ መንፈስ እንዴት ልውጣ? ታስሬያለሁ። ማንም አያያቸው፣ ፓስተራቸው አያምናቸው። እሱ በዚህ ስራት ታሰረ ይባል። እግዚአብሔር ስውር ስራትን ይበጣት ሰው ዛሬ። ክብር ለእግዚአብሔር ይሁን ወገኖች። እነዚህን እውነቶች ልንገራችሁ እና ልጨርስ። ሰፈርን ለመቀየር ወሳኝ የሚሆኑ ነገሮች፣ የሚያደክመንን ነገር እንወቅ። ምንድን ነው የሚያደክመን ነገር? እያዛለን እያደከመን ያለ ነገር ምንድን ነው? ኬንያ ውስጥ ነው አንድ አደባባይ አለ፣ ስሙን ረስቼዋለሁ። እዛ አደባባይ ላይ ሾው ይደረጋል። የሚደረገው ሾው የእባብ ሾው እና በጆንያ ያመጣሉ። እባቡን ስላሰለጠኑት ይጠመጥምበታል። ከዛ ትልቅ ይሄ ፓይቶን የሚሉት ይሄ የለም በርሚዝ ፓይቶን የሚሉት
ትልቅ ነው። ይጠመጥምበታል፣ ያወጣዋል፣ ይጫወታል፣ ይከተዋል፣ ሰው ሳንቲም ይጥልለታል። ኖርማል ነው። ነገር ግን ያሳደገው እባብ አንድ ቀን ሰውየውን ጸጥ አድርጎ ገደለው። ጉልበት ጨምሯል። ይጫወትበት የነበረው ነገር መጨረሻው ገደለው። ለዚህ ሰው ሳያችሁ የምትጫወቱበት ነገር አቀላችሁ የምታዩት ኃጢአት መንፈሳዊ ነገር ከውስጣችሁ ጸጥ ሊያደርጋችሁ ይችላል። ጸሎት ሊወሰድባችሁ ይችላል። በቃ መጸለይ የሚያቅታችሁ አፋችሁ መክፈት የሚያቅታችሁ ሰው ዛሬ ጸልያለሁ። ኢየሱስ ክርስቶስ ጌታ ነው። የተወሰደ ምርኮ መመለስ አለበት። አሜን አሜን። እግዚአብሔር ዓላማ እናንተን በቃሉ መውቀስ ብቻ አይደለም፣ ወደ ንስሐ አምጥቶ ወደ ተሐድሶ መምራት ነው። ወገኖች የሚያደክመንን ማወቅ ዘለዋለሁ አንዳንዱን ሐሳብ። ሁለተኛ ሸክማችሁ ምንድን ነው? እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ምን በለዋል ጌታ። ሸክማችን ምንድን ነው? ያደከመን የተጫነን ነገር ምንድን ነው? ላያችን ላይ የተጫነን ከመንፈሳዊ ዓለም ላይ እያራቀን የእግዚአብሔርን ድምፅ እንዳንሰማ ሌላ ወደ ጌታ መቅረብ ትክክለኛ ሴፍቲ ዞን ነው። ጌታ ያለው መጨረሻ ምንድን ነው? እኔ ምን አደርጋችኋለሁ? አሳርፋችኋለሁ። እና ፓወ የሚል ቃል አለ እዚህ ላይ። ሪፍሬሽ አደርጋችኋለሁ፣ ሪጁቪኔት አደርጋችኋለሁ፣ ኢምፓወር አደርጋችኋለሁ፣ አኖይንት አደርጋችኋለሁ፣ ጸጋ ጨምርላችኋለሁ ነው የሚለው። ክብር ለእግዚአብሔር ይሁን። እግዚአብሔር ሪጁቪኔት ያርጋችሁ። ሪጁቪኔት ማለት እንደገና ወጣት ማለት ነው። ንስር የተወሰነ ዕድሜ ይኖርና አንድ ዕድሜ ላይ ሲደርስ በቃ አንድ ወሳኝ ነገር በሕይወቱ ያደርጋል። ምሳሌ ምንድን ነው? ይሄን መንቆሪያውን ይሰብራል፣ ከላዩ ላይ ላባውን ይገነጣጥላል። ያንን ካላደረገ ቼንጅ ኦር ዳይ ነው በቃ። አሁን ቤተክርስቲያን እዛ ጋር ደርሰናል። ቼንጅ ኦር ዳይ። ክፉ ዘመን እየመጣ ነው። ጌታ ኢየሱስ ክርስቶስ በክብር ይመጣል። ኃይለኛ ተግዳሮቶች በቤተክርስቲያን ላይ አሶልት እየተደረገች ነው። ቤተክርስቲያን ኃይለኛ አጋንንታዊ ማዕበል በቤተክርስቲያን ላይ፣ በጻድቃን ላይ፣ በቅዱሳን ላይ፣ በእውነት በሚኖሩ ሰዎች ላይ ተግዳሮት እየተነሳ ነው ያለው ወገኖች ሆይ። ስለዚህ ቼንጅ ኦር ዳይ ወሳኝ ነገር ላይ መተናል። ተመልከቱ፣ ሪጁቪኔት ማድረግ ወሳኝ ነው። የትላንቱን ተውታው ጌታ የዛሬ አምላክ ነው። አሜን አሜን። ብላቴኖች ይደክማሉ፣ ይታክቱማል። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ምን ያደርጋሉ? ያድሳሉ። እንደ ንስር ይወጣሉ፣ ይሮጣሉ፣ አይደክሙም። ምን አይሉ? አይታክቱም። እግዚአብሔር የሚያበረታ አምላክ ነው። አጠገባችሁ ያለው ሰው እግዚአብሔር የሚያበረታ አምላክ ነው ንገሩልኝ እስቲ። ሃሌሉያ። ስለዚህ ጉልበታችን እንዲታደስ ነው በመልእክት ዓላማ ይሄ ነው። ስለዚህ ወደ እረፍት ሊያስገባን በክርስትና ውስጥ ወዳለ የእረፍት ሙላት ውስጥ ክርስትና ጭንቀት እንዳልሆነ፣ ክርስትና የድል መንገድ እንደሆነ፣ ክርስትና የኃይል መንገድ እንደሆነ፣ ክርስትና በጠላት ላይ የምንበረታበት እንደሆነ ሊያሳየን ጌታ ይፈልጋል። አሁን በእቺ ትንሽ ደቂቃ ብቻ ስጡኝና እነዚህ ነገሮች ብቻ ስሙኝና መጸለይ ይጀምራለሁ። የመጀመሪያው ነገር ያለንበትን ስፒሪቹዋል አትሞስፌር፣ የሰውን የመንፈስ ድባብ ላሳያችሁ ፈልጋለሁ። የመጀመሪያው የመንፈስ ክብደት የሚባል አለ። heaviness of the spirit። ይሄ ከምን የሚመጣ ነው? አንዳንድ ጊዜ ጫና ከተግዳሮት የተነሳ ድምፅን አውጥቶ እንኳን ለመጸለይ ኃይል የማጣት እንደዛ ተግዳሮት ውስጥ ያላችሁ ሰዎች መገሰጽ፣ ዲክሌር ማድረግ፣ ማወጅን፣ አፋችሁን መክፈት መማር አለባችሁ። አሜን አሜን አሜን። አንዳንድ ጠላት አፋችሁን ሊሰፋ የሚመጣ መንፈስ አለ። እንዳትጸልይ አፍን ጮክ አድርገህ እንዳትዘምር እንዳትጸልይ አፍን ሊሰፋ የሚመጣ መንፈስ አለ። ስለዚህ ይሄ የመንፈስ heaviness of the spirit ወይንም የመንፈስ ክብደት ይባላል። ሌላው ደግሞ blockage of the spirit ወይንም የመንፈስ መዘጋት የሚባል አለ። አሁን ምነግራችሁ የመንፈስን አትሞስፌር ነው ምነግራችሁ ያለው። ይሄ ደግሞ ማንበብ አትፈልግም፣ መጸለይ አትፈልግም፣ በቃ ያቅታል። ብትፈልግ እንኳን ሊያቅትህ ይችላል። ስለዚህ የቅዱሳን ጸሎት እርዳታ ያስፈልጋል። ወንድሞቹ ደከመኝ ጸልዩልኝ። አሜን። አይሻልም እንደሱ ማለት? በቃ ጸልዩልኝ። የሚጸልዩ ሰዎች ጋር ደውላችሁ እስቲ ጸልይልኝ፣ እስቲ ዛሬ መጸለይ አቃተኝ፣ ማንበብ አቃተኝ። ቢቻላችሁ በየከተማችሁ ስትሄዱ ፎን ፍሬንድስ ቢኖራችሁ፣ የስልክ ጓደኞች አብራችሁ ብትጮሁ፣ አብራችሁ ብትጸልዩ ጓደኛ ቤስት ፍሬንድ ቢኖራችሁ፣ ለወሬ ያልሆነ እስቲ አሜን በሉኝ። ያበሻ ቤስት ፍሬንድ ወሬ ሹክ የሚለው ነው። እግዚአብሔር መንፈስ ይውጋው። በጽድቅ መንፈስ የሆነ አብሮ ለመጸለይ የሆነ ቤስት ፍሬንድነት ያስፈልጋቸዋል። ስለዚህ የመንፈስ መዘጋት ነገርኳችሁ። ሌላ ፖይዝኒንግ ኦፍ ዘ ስፒሪት ወይንም የመንፈስ መመረዝ። የመንፈስ መመረዝ ይሄ ውስጣቸው ሰዎች ከሚያልፉበት የተነሳ መራራ መሆን፣ ሪጀክትድ ከመሆኑ የተነሳ በቤተሰብ ሊሆን ይችላል፣ በባል ሊሆን ይችላል፣ በቦይፍሬንድ ሊሆን ይችላል፣ በሪሌሽንሺፕ ውስጥ ሊሆን ይችላል፣ በስራ ቦታ ሊሆን ይችላል። ይሄ ከውስጣችን
የቆሰለ ማንነት ሲኖር የልብ ስብራት ሲኖር ንግግራችን ሁሉ ሳይታወቀው ቢተር ይሆናል። እዚህ ሰዓት ላይ ልንጠነቀቅ የሚገባው ነገር እንዲህ አይነት የመንፈስ ብሎኬጅ ስትገቡ ንግግራችሁ ላይ ኮንፌስ በአፋችሁ የምታወሩትን ነገር ተጠንቀቁ። እግዚአብሔር ጨለማዬን ያበራል፣ በጭፍራም ላይ እወጣለሁ። እግዚአብሔር ከኔ ጋር ነው። እግዚአብሔር ደስታዬን ይመልሰዋል። እግዚአብሔር ምርኮዬን ይመልሰዋል። እግዚአብሔር ይረዳኛል። ሰው ምን ያደርግልኛል? እግዚአብሔር ከኔ ጋር ነው። እስቲ እግዚአብሔር ከኔ ጋር ነው በሉ። ሃሌሉያ። ይሄ የጽዳት ጸሎት ያስፈልጋል። ፖይዝን ያረጋችሁን ይቅር ያላላችሁት የጎዳችሁ ሰው ምርር ያረጋችሁ እንዳጸን ጸሎታችሁን አፌክት እስኪያረጋችሁ ድረስ መሰዊያችሁ ላይ ሁሉ ነገር እስኪበላሽ ድረስ ያረጋባ ያንን ሰው እየጠራችሁ በስሙ እየባረካችሁ መንፈሳችሁ ልትቀድሱ ያስፈልጋል። እስቲ የሚስማማ አሜን ይበለኝ። እሺ እየጨረስኩ ነው። ከኔ ጋር ናችሁ? ትንሽ ታገሱ። መቼም በዚሁ ስላለን ተጣጥበን እንውጣ ብዬ ነው። አሜን አሜን። እሺ ሌላው ይሄ የመንፈስ ሲንክ የሚያረጋ የመንፈስ መስመጥ ራስ ተኮር ህይወት ላይ ስንኖር በራሳችን ነገር ላይ በቃ እኔ የተጎዳው ነኝ፣ እኔ የተሰበርኩ ነኝ፣ በቃ የተጎዳው ነኝ፣ በውጊያ ውስጥ ነው የምኖረው ሁሉ ጊዜ እና በቃ በራስ ነገራቸው ሰዎች ኦብሰስ ሲሆኑ መንፈሳቸው ሲንክ ያደርጋል። እግዚአብሔር ስለ ሌሎች እንኳን ሊነግራቸው አይችልም። በራሳቸው ነገር ብቻ ኦብሰስ ሆኗል። የሚሰሙት የሚያደምጡት የራሳቸውን ድምፅ ብቻ ነው። ሌላው የመንፈስ ሸክም የምንለው ነው። ይሄ መንፈስ ቅዱስ ያሸከመን ሲሆን ይሄ በዕብራይስጥ ማሳ ነው። ባለሳሳት ላስታይም ፓስተር ዘካርያስ ሲናገር ነበር። ማሳ ይሄ መሸክም በላያችን ላይ ይመጣል። መንፈስ ቅዱስ ሸክሙን ካመጣው በኋላ ራሱ እስኪያነሳው ድረስ መንፈሳችን ሌላ ነገር መጸለያችሁ ያስለቅሳችኋል። ለወራት ለዓመታት ሊያስለቅሳችሁ ይችላል፣ ሊያስምጣችሁ ይችላል። እኔ ኢንተርሴሰርስ ጋር አንዳንድ ጊዜ ገጥም ያይቻለሁና አንዳንዴ እንደምጥ ያሉ ይጫል በቃ ውስጣቸው ጸሎት የሚያውቁ ሰዎች ያውቃል። ኢየሱስም ቃተተና አይደለም የሚለው ተነሳ። ይሄ ኢንተርሲድ የሚያል ከውስጥ የሆነ ከመንፈስ ቅዱስ የሆነ ማለት ነው። እንዲህ አይነት ሸክም እግዚአብሔር ያምጣባችሁ። ስለ ልጆቻችሁ ሲየጠፉ ስላሉ ሱሳይድ ስለሚያደርጉ ሰዎች ወጣቶችን እየገደለ ያለ ወጣቶችን እያሰረ ያለ ሪሰንትሊ አሁን የ24 ዓመት ልጅ ቀብሬ ነው የወጣሁት ወደዚህ ስመጣ። የ24 ዓመት ልጅ ካናዳ ተወልዶ ያደገች እና ድንገት የሚገድል መንፈስ፣ ሙሽራ የሚገድል መንፈስ፣ የጣጩት የሚገድል መንፈስ፣ በአደጋ የሚገድል መንፈስ በመልጃ መንፈስ መሰበር አለበት። እስቲ አሜን በሉ። እግዚአብሔር የጸሎት መንፈስ ወደ ቤቱ ይመልሳል። የመልጃ ስፒሪት ኦፍ ኢንተርሴሽን ወደ እግዚአብሔር ቤት ይመለስ። ኃያል ነገር ከመምጣቱ በፊት ሰማያት ደመና ከመያዛቸው በፊት የሚጮሁ ሰዎች የእግዚአብሔር ክንዶይ ተነስ የሚለው እግዚአብሔር አገልጋዮችን ያስነሳል። የእንባ ሰዎች ቀንና ሌሊት የሚያገናኙ በእግዚአብሔር ፊት የሚያለቅሱ እንባቸውን የሚያፈሱ አልቃሾች እግዚአብሔር ያብዛልን። እንባውን ጠፋብን፣ ደረቅን እኮ ደረቅን እኮ። እግዚአብሔር መንፈሱን ያፈስል፣ ሪፍሬሽ ያርገን፣ ሪጁቨኔት ያርገን እንደገና ወደ ቀደመው ነገር። ሃሌሉያ ወገኖች ሆይ መንፈስ ሸክም መንፈስ ቅዱስ ሲሰጣችሁ ግድ ይላችኋል። እከሌ ምን ሆነሻል? ዛሬ ስሸከምሽ አደርኩ፣ ዛሬ ስጸልይልሽ አደርኩ። ምን ሆነሃል አንተ? አንድ ማለዳ ላይ ልክ ስነሳ እግዚአብሔር አንድ ነገር አሳይና አንዲት ጋር ስልክ ወዲያው ድምጼ እንደጎረነነ ብድግ አደረኩና ደወልኩኝ። እሷ ደግሞ ከሲያትል ከሚባል ሀገር እናቷን ተረድታ ቤት ውስጥ ብቻዋን ሆና እየጮኸች እያለቀሰች ነው ያለችው። ስልክ ብድግ አደረገ። ሲደውልላት ባለቤቷ ብድግ አደረገና እንደዚህ አለ፣ ፓስተር አለ። አዎ ፓስተር ትግርኛ ተናጋሪ ነው። ዋይ አታውና በጃ እንዴ ደወልክ ዛሬ? እንዴ አዶን ነው ዛሬ ሌሊት ለአርሴማ ስጸልይላት ነበር። እሺ ኦኬ። አይ ይኸውልህ እናቷን ተረድታው እየጮኸች ነው። በጠዋት መንፈስ ቅዱስ ሰው ሳይነግራችሁ ሹክ ይላችኋል። ክብር ለእግዚአብሔር ይሁን። ለምትጸልዩለት ሕዝብ የምትማልዱ ያርጋችሁ። የምትንበረከኩ ሰዎች ያርጋችሁ። በወሬ አስተያየት በመስጠት ፖለቲካ በማውራት ምንም የምታወጣው ነገር የለም። ጸልይ። ምናውቀው ትውልዱ የእንባ ትውልድ ነበር ያደግንበት። ሚጮሁ ሚቃትቱ። ሃሌሉያ። ነገስታትን ገንድሶ የጣለው የጻድቃን ጸሎት ነው። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ምርኮ ይመልስ። የጣልነውን እንድናነሳ እግዚአብሔር ይመልስልን። እንደገና መሰዊያችንን ያበጃጀው ይጠግንልን። በጌታ በኢየሱስ ክርስቶስ የፈረሰ መሰዊያው አፍ የዘጋ መንፈስ እንዳንጮህ የዘጋንኑ በኢየሱስ ክርስቶስ መሰዊያው ይሰራ፣ ጨለማው ይመታ፣ ድባቡ ይለወጥ። ወገኖች ሆይ እነዚህ ነጥቦች ላሳያችሁና
ቶሎ ቶሎ ልሂድ። ሌላው የመንፈስ መሸራተት ያላችሁ ይሄ ብዙ ጊዜ መንፈስ ሸርተት ሲል ከጠላት ጋር መወገን የጠላትን ሐሳብ መቃወም ሁሉ ሲያቅተን ዓለማዊ ሐሳቦች ሁሉ ሊነግሱብን ሲጀምሩ ናቸው። ከዛ እየቀጠልን ስንሄድ ደግሞ የመንፈስ ግድ የለሽነት መንፈስ ግድ የለሽ ሲሆን በመንፈሳችን ምን ይሆናል? ከመንፈስ ቅዱስ ጋር ህብረት ብንጸልይ ማተር አያደርግም፣ ባንጸልይ ማተር አያደርግም። ብንጾም ጾም ረስተናል፣ መጸለይ ረስተናል። ይህንን ነው የሚናገረው። መንፈሳችን ግድ የለሽ እየሆነ ነው። እግዚአብሔር የሚወደው መንፈስ ግን ኮንትራይት ስፒሪት የተሰበረ በቃሉ የሚንቀጠቀጥ መንፈስ። እግዚአብሔር ይህን መንፈስ ይመልስልን ወገኖች። ቶሎ በቃ ቃሉ ሲነገር ምልስ የሚል ይሄ መንፈስ ለዚህ ጉባኤ ያስፈልገዋል። ምልስ በሚል መንፈስ እግዚአብሔር ይባርካችሁ። ከድካማችሁ እውነት እኮ ነው ጌታ መለሳለሁ ብለን ምልስ እንድንል ጌታ ይርዳል ወገኖች። ሌላው የተሰበረ መንፈስ ይሄ ዳዊት ያለቀሰው በድያለሁ፣ ቅዱስ መንፈስን ከኔ አትውሰድ፣ ስብር ያለ ሀልወትን አትውሰድብኝ፣ አትውሰድብኝ። በቃ ሌላ ሁሉ ይቅር፣ ሀልወትን አትውሰድብኝ። ሀብታችሁ የእግዚአብሔር ሀልወት ይሆንላችሁ። መገኘቱ ሀብታችሁ፣ ውበታችሁ፣ ጌጣችሁ፣ ደስታችሁ እሱ ቤታችሁ ሲኖር ያስታውቃል። ፕሬሰንሱ ያስታውቃል። ክብር ለእግዚአብሔር ይሁን። ቤታችሁ ውስጥ ጌታ ሲኖር ያስታውቃል። ሃሌሉያ። መገኘቱ ሲኖር በቃ የሆነ ብር አካውንታችሁ ውስጥ ምንም የለም፣ ግን ቱጃርነት ይሰማችኋል። ሃሌሉያ ትላላችሁ። አፋችሁ ለመጸለይ የሚያስረው ነገር የለም። እጅ ለማንሳት አይከብዳችሁ። ለማገልገል ምንም የሚይዛችሁ ነገር የለም። ክብር ለእግዚአብሔር ነው ወገኖች። ስለ መንፈስ ድባብ እየተነጋገርን ነው። ሌላ ደግሞ አፍሊክትድ ስፒሪት በቃሉ የሚንቀጠቀጥ ያልኳችሁ ነው። ዝቅ ያለ መንፈስ፣ ይሄ የትህትና መንፈስ፣ የመንፈስን ድባብ ነው የምነግራችሁ። ዝቅ ያለ መንፈስ። መንፈሳችሁ እኔ ብቻ አውቃለሁ፣ እኔ አንደኛ፣ የኔ አገልግሎት አንደኛ፣ እኔ በቤተ ክርስቲያን ኢምፖርታንት ነኝ፣ በቃ እኔም ብቻ ስሙኝ የሚል ከሆነ ውድቀት ውስጥ ገብታችኋል። ውድቀት ውስጥ ገብታችኋል። እግዚአብሔር በትህትና መንፈስ ይባርካችሁ። በመንፈስ ድሃ በመሆን እግዚአብሔር ይባርካችሁ። በመንፈስ ድሃ የሆኑ ምንድን ናቸው ይላል? ብፁዓን ናቸው። ስለ ትህትና ነው የሚናገረው ወገኖች። ስለዚህ ይሄ መንፈስ ከቤተ ክርስቲያን ከጠፋ፣ ከአገልጋይ ሕይወት ከጠፋ፣ ከምዕመናን ሕይወት ከጠፋ ሕይወታችን መስመር ስቷል። ድባቡ ትክክል አይደለም። መንፈስ ቅዱስ የእኛን ጸሎት ላይሰማ። ስለዚህ ወገኖች ወደዚህ ወደ ደስታ ክብር ውስጥ እንድንገባ እግዚአብሔር በመንፈሱ ያግዘን። ይሄንን ነገር ነው ዛሬ ጠቅላላ አድርጌ ልተውላችሁ ወገኖች። የመግቢያ ፕሮግራማችን ነው። ስለ መንፈስ ነው ማውራው። የውስጥ መንፈሳችን መስተካከል አለበት። አላይመንቱ መስተካከል አለበት። ጤነኛ ስፒሪት ውስጥ ግቡ። አለበለዚያ ሃይማኖታዊ ስርዓት አድርገን ነው የምንሄደው። ድሮ እንደምንጮኸው ጮኸ ነው የምንሄደው። አንድ ደቂቃ ልለምናችሁ ነው። አንድ ደቂቃ የሚደክማችሁ፣ የሚያማችሁ፣ ጉልበት የሚያማችሁ ቁጭ በሉ። የምትችሉ ሰዎች ሁሉ እስቲ የአንድ ደቂቃ መንበርከክ በጌታ ፊት እናድርግ። የተሐድሶ ጥሪ ነው ያለው። አሜን አሜን። መንፈሴ ይለወጥ፣ ድባቡን ለውጠው እንላለን። ሃሌሉያ። ሁሉም አፉን ከፍቶ ይጸልያል። ሃሌሉያ ሃሌሉያ። ድምፅ መሰማት አለበት። ድምፅ እያሰማችሁ ጸልዩ። ጌታ ወይ አድሰኝ፣ ሰፈሬን ለውጠው። አልፈልግም በዮናስ ሰፈር መኖር፣ እንደ ኤልያስ በድካም ሰፈር፣ በማጉረምረም ሰፈር፣ ብቻዬን ነኝ በሚል በብሶት ሰፈር መኖር አልፈልግም። በድካም ልማድ ውስጥ መኖር አልፈልግም። በዝለት ልማድ ውስጥ መኖር አልፈልግም። መታደስ እፈልጋለሁ። መነሳት እፈልጋለሁ። ለውጠኝ በቃ ማለት በቃ በለው። ከዛሬ ጀምሮ አንሳ፣ ከላይ ላይ ክብደት ከሌላ አንሳ። መንፈሴ ይለቀቅ እንደገና። ሃሌሉያ ኤላ ክራዶስ ለባዲያቆስ ሃሌሉያ። ጌታ ሆይ ይሄ ፕሮግራም ጌታ ትርጉም ያለው ይሁን። ጌታ ሆይ መስመር ውስጥ የምንገባበት ጊዜ ይሁንልን። መንፈስ ቅዱስ አግዘን። እንደ ቤተ ክርስቲያን ዝለናል፣ እንደ ቤተ ክርስቲያን ደክመናል፣ እንደ ምዕመናን ዝለናል፣ አቅማተናል። ጌታ ሆይ ውስጣችን ደርቋል፣ ጸሎታችን ደርቋል፣ ጩኸታችን ደርቋል፣ ዜማችን ደርቋል። እግዚአብሔር መንፈስ ቅዱስ ሆይ በኢየሱስም እንድታድሰን ዛሬ በደላችንን ይቅር እንድትል እጸልያለሁ። ደፋርነታችንን ይቅር እንድትል ጌታ ሆይ የአንደበታችንን ኃጢአት ይቅር እንድትል እጸልያለሁ። ውሸታምነታችንን ይቅር በለን፣ ግብዞችንን ይቅር በለን ጌታ ሆይ በኢየሱስ ክርስቶስ አዋቂ መስለን እንታያለን። ይቅር በለን ጌታ ሆይ አንተ ብቻ አዋቂ፣ አንተ ብቻ ብርቱ ነህ ጌታ ሆይ በደላችንን ይቅር በለን። የረከሰ ማንነታችንን ቀድሰው ጌታ ሆይ የረከሱት አይኖቻችንን ቀድስ ጌታ ሆይ ጌታ እግዚአብሔር ሆይ በዩቲዩብ የረከሰ
በፌዝ የረከሰ በኮሜዲ የረከሰ በሲኒማ የረከሰ አይኖቻችንን ቀድሰን ጌታ ሆይ ሰው ሳያየው ባየነው ነገር ይቅር በለን ጌታ ሆይ የረከሰ ነፍሳችንን ይቅር በል ጌታ ሆይ ቀድሰን መንፈስ ቅዱስ ጄላሃሪያ ላባስ ጌታ ሆይ የጠራህን ለኃይል የጠራህን ለቅባት የጠራህን ለብርታት ነገር ግን ጌታ ሆይ ደክመናል ኃይል ያስፈልገናል ወመንፈስ ቅዱስ ሼለ ግራዲያሞስ ለበዲያማታ ማጋንደለ ሄለበዲያሞስ ጌታ ሆይ አገልጋዮችን ኃጢአት ይቅርበል የምእመናንን ኃጢአት ይቅርበል የወንዶችን ኃጢአት ይቅርበል የሴቶችን ኃጢአት ይቅርበል ስንፍናችንን ይቅርበል መታከታችንን ይቅርበል እልህኝነታችንን ይቅርበለን ጌታ ሆይ በረከስንበት ፖለቲካ ይቅርበለን አንደበታችን በረከሰበት እግዚአብሔር ሆይ የዘር ፖለቲካ ይቅርበለን እግዚአብሔር መንፈስ ቅዱስ የተጸየፍከውን ሁሉ ጌታ እግዚአብሔር ሆይ ይቅርበለን መንፈስ ቅዱስ ትውልዱን ቀድሰው የከተማችንን ቅዱሳን ቀድሳቸው ይቅርበል ጌታ እግዚአብሔር ሆይ አደባባይ ይቀደስልህ ቤት ይቀደስልህ ጌታ እግዚአብሔር ሆይ አገልግሎቶች ይቀደሱ ጌታ እግዚአብሔር ሆይ በልጅ በኢየሱስ ደም በደላችንን ይቅርበለን ለውጠን ጌታ ሆይ ለዘመናት ጌታ እግዚአብሔር ሆይ እንደተዘጋበት ቤት ጌታ እግዚአብሔር ሆይ የዘገው ማንነታችን ሪፍሬሽ አድርገን ጌታ ሆይ ሪጁቪኔት አድርገን ጌታ ሆይ አድሰን መንፈስ ቅዱስ ራቢ ሃዳ ሲክሬ ባዲያ ባሳዲያ